ብሎታል ልጁ ያለበት ነው ጥቅሙ ሲመጣ ለክልሉ ሲሆን በወሎ ለሚኖሩ ተጠቃሚዎች ናቸው በዚህ ነው የምናሳጥረው ክልል ይሆንልና ነው ወዲ ውስጥ ገብቶ ነው የማንኝም ብሎ ለማጣራት የፈለገ ሰው ክልል ከሆነ በኋላ ማጣራት ይችላል ስለሱ ማንነት አማራነት አለ ብሎም ካለ የሚያምን ከሆነ ይዞት ይቀመጥ በወሎ አትቀመጥ ብሎ እንትን የሚለው የለም ግን የወሎን ጥቅም እንዳይመጣ መከራከር አይችልም ነው ወሎ ጥቅም የሚጠቀምበት መንገድ ወይንም አንድን ብሔርን ታርጌት አድርጎ እነ ካለው ብሎ ካሰበ እሱ ሰውዬ አይደለም ኮሎ ምድር መቃብሩም ሊሆን ይችላል እዚሁ ከዚህ በላይ ምንም አያስፈልገውም ለሱ የወሎን ጥቅም በወሎ ጥቅም ላይ የሚረማመድ አካል ማለት ነው አንድን ታርጌት ሰበብ አድርጎ ወዲ አንድ ታርጌት ተጣቱን የሚቀስር ከሆነ እሱ ሌላ ጉዳይ ነው በሌላ መንገድ ነው አስለን የሚታይ ወሎ ነው በወሎነት እንገናኝ በወሎነት እንደራደር በወሎነት እንጠቃቀም ወሎ ሆኖ ወሎ እስከኖረ ድረስ ወሎ ተወላጅ እስከሆነ ድረስ ወሎ ሲጠቀም ተጠቃሚ ነው ሁሉም ሰው ይሄንን ነው እንጂ ከዚህ ውጭ የተለየ ነገር የሚያገኘው ነገርም ሆነ የሚጠቀመው ነገር የለም ወሎ ብሎ የሚከራከረውም ከሱ የተለየ አይጠቀምም በመጥፎ ሁኔታ የሚፈርጀው ማካል አሁን ወሎ ከተባለው ከወሎ ብሎ ከተከራከረው የተሻለ ጉዳት አያገኘውም ከሱ የበለጠ ማለት ነው እኔ የነዚህን በአጠቃላይ ወሎ በሚለው ለማሳመም ሞከር ነው ለኦሮሞ ህዝብ በጣም ትልቅ ክብር አለ ድሮ ነበር ኦሮሞ አልተመረመ ህይም ነው እኮ ምናምን አሁን እኮ እነሱ ናቸው አላምን ያሉት ዲሞክራሲ ከገውሳዴ ነው በድምጽ በልጫና ተወለ ብሎ እየመከረ ያለው የኦሮሞ ህዝብ ነው በጥይት አይደለም በጉልበት አይደለም ያለው በቃ በዲሞክራሲ በውይይት እንመን ነው ሌላ የለው ሁሉ ውስጥም በውይይት ነው ማመን ያለበት ምርጫ ወደፊት ቢካሄድ እንዴት አርጎ ሊመራ ነው ካሁኑ ወሎ አይሆንም ብሎ አካኪ ዘራፍ የሚለው ማለት ነው ክልል አይሆንም ብሎ አካኪ ዘራፍ ይሄ ድምጽ ውሳኔ ነው አለቀ የሰውየው በድምጽ ብልጫ የበለጠው አካል ውሳኔው ይከበርላታል አነስተኛው ደግሞ እዛው ባለበት ጥቅምና ጉዳቱ እኩል ነው እንደዛም ነው ምን የተለየ ነገር የለም ወሎ በዛው ውስጥ የሚጠራጠሩ ማንነት ቀርሞ እኔ አማራ ነኝ የሚባል ምንም ነኝ ይባል ከክልሉ በኋላ በዛው ውስጥ ሆኖ ማጥናት ይችላል የፈለገውን ሰይጣንም ነኝ ብሎ መኖር ይችላል ወሎን እስካረበሽ ድረስ ወሎን ግን መሰረቱን ሊነካ ይገባል በዚህ ነው ያለኝ አስተያየት ነው መብረቁ በዛታችሁንም ያሉት እና ሰንከረሙ ጋርና እና ሁሴን አብዱ ጋር ምናምን ያለውን ጉዳይ አንተ አገናኛቸው እንዴት ብለው እንደሚገናኙ እሱን ጉዳይ ያቀላጥፈው ምክንያቱም አንድ ኃይሎች እነዚህ የታጠቁ ኃይሎች አይታወቅም የሚያምኑት በጉልበት ስለሆነ ማለት ነው እያስፈራሩ ያሉት ናቶ ለህዝብ ውሳኔ እንደማን ይያልከው በውጭ በጫካ ላይ ሆኖ ዛቻ አይቻልም እና ጨርሻለሁ የሰው ኃይል ምስላለን እሱን በደንብ እየሰራንበት ነው ችግር የለውም እሺ ማም የምትባለ ፕሮፋይል ቻሌንጁን ተቀላቀሉ እኔ ማላቆን ቻሌንጅ ያልቀላቀሉ እኔ በጣም ጠይቃለሁ ፖለቲከኛ ማወቅ ፈልጋለሁ እኔ አሁን ጥያቄ ነው ያለው ወሎ ክልል ይሁን ሰው የፈለገውን ክልል አይደለም ሀገርም ይሁን ማለት መብት አለው አንቀጽ 39 እስካለ የሆነ ጫጫታል አቡ ዚያን ምናምን የሚባለው ለምን የሚተታረገው ኦኬ እሱ እንደ ያንተ መስለኛል እሺ ምን አይደለም ያው ሰላም እና ሀገር ይሁንም የማለት መብት አለው አሁን ከዚህ በፊት የወሎ ኦሮሞ እናንተ መንግስትን የምታዩበትን አንግል በዚህ ንግግር ብዙ ያጻፍ በደንብ እንትኖችን ተወስደበታል አንድ ነገር እንቅስቃሴ ሲጀምር አሁን እኔ ወቅታዊ ነው ማለት እኔ መንግስትንም ወክዬ የመናገር ሙሉ መብት አለኝ እንዲሁም ደግሞ እንደ አንድ የሶሻል ሚዲያ ሰው ሀገር ሰላም እንድትሆን ከሚፈልጉት ውስጥም እናገራለሁ አሁን መጀመሪያ እዛው እስከ መግባቴ በፊት
ኢትዮጵያ መንግስት እንዳላት ታምናላችሁ። ዶክተር አብይ አህመድ የሚባል ጠቅላይ ሚኒስቴር ኢትዮጵያ አለ። ጥያቄያችሁ ይሄ እንደዚህ መሆን አለበት ይሁን ነው አይደለም? ስድብም እየተቀላቀለ ስድቡ ወጥቶ ኤግዛክትሊ ማቅረብ ያለባችሁ ነገር አሁን በፊት ኦሮሞያ ወሎ ክልል አማራ ክልል ወሎ አካባቢ የወሎ ኦሮሞዎች ተብሎ እስከ ታሪካቸው እስከ ክብራቸው እስከ ቋንቋቸው እስከ ዛሬ ድረስ አሉ። ገባ? እኔ ለወሎ ኦሮሞዎች አንድ ምክር አለኝ። በመጀመሪያ ደረጃ ከሩቅ መላክ የቅርብ ጠላት ይሻላል ይላል። ኖ ከሩቅ መላክ የቅርብ ሸይጣን ይሻላል። ከዚህ በፊትም አብረህ ቋንቋህንም ክብርህንም ወንድማማችነት የኖርከው ታላቁ የአማራ ህዝብ ወንድምህ ነው። ከኔ እሱ ይሻላል። አዲስ አበባ ካለው ኦሮሞ እዛ ጋር ያለው አማራ ወንድምህ ነው የሚሻለው። ይሄ በመጀመሪያ ኢምፖርታንት ነው። ተግባባን? ወንድሞቼ ናቸውና አብረህ ኑረሃል። መኖርህን እኮ ይኸው እስከነ ቋንቋ እስከነ ክብርህ እስከነ ባህል እስከነ ጀግንነት እስከነ ታሪክ ይኸው አለህና ወይ ሲቀጥል የወሎ መብረቁ ወንድምህ ፋኖ ነው። ከሙሐቤ ጋር ከመንግስት ጋር እየተዋጋ ያለ ፋኖ ነው፣ መብቱ ነው። ገባ? ኦሮሞ ሆኖ ኦኔግ ከመንግስት ጋር እየተዋጋ ነው። ገባ? አመጣጥህን በደንብ ስለማውቀው ነው። ምንድነው አንተ አማራ ነህ፣ በእናትህም በአባትህም ዘር አረግህ ሙሉ መረጃ ካልክ ላቀርብ እችላለሁ። ለምን አማራ ሆንክም አይደለም ወቅ ጥያቄ መብት ነው። አማራ ሆነ ኦሮሞን የመደገፍ መብት አለ። ተስፋዬ ገብረአብ የቡርቃ ዝምታን የጻፈው ኤርትራዊ አይደለም የሚወደው ኦሮሞ ነው የሚወደው ሙሉ ኦሮሞ ከጎኑ የሆነው ያገዘው በትግልም በባህልም በሁሉም ነገር ከጎኑ የሆነውን ገባ? የጉዲፈቻን ወይ ደግሞ የሞጋፈቻን ስርዓት ሰጥቶት ኦሮሞ ያደርገዋል። በጣም ነው የሚያከብረው ከልጁ የበለጠ እንደው ይሄ ኖ ፕሮብሌም። አሁን አንተ የኦሮሞ ልጆችን ሰብስበ ማደንዘዝ ማፈዘዝ ምንድነው ፍላጎት ስል አንድ ሁለት ነገር ነው የማስበው። አንደኛ ከአማራ ኮርፈ ከወንድሞች ጋር የሆነ ያጣው ኦሮሞ ተደበቀ አታስቁኝ። አሁን እኔ ጥያቄ ከዚህ ጋር እያያዛል። ጥያቄ እኮ አይደለም አማራ ነህ አልከኝ። አማራ መሆኔ ምንድነው ማስረጃ? አሁን ንግግር ልጨርስ። ሌሎቹ ያወሩ አንተ መጀመሪያ ምንድነህ ማሜ ለራስህ ምንድነህ አንተ? እኔ ሰው ነኝ። እኔ ስልጤ ቁራጭ አውጣው ይሄን ውሻ የካደ ስልጤ የለኝም እያለ ነው። በቃ ተው ሰው ነኝ። አንተ ለማብረቁ አማርነት የምትሰጠው አንተ ነህ። አማራት ነው መጣ ሰው ነኝ። አይደለም አይ ዝም በል የማይሆን ሀሳብ አትስታ። ነገሩ የሚያፍር በጣም ዘግናኝ የሆነ ሰው ነው። ስልጤ ሆኖ ስልጤን ተካደ ማሜ ስለሆነ ማሜ ኪጂባ ከትንኩኒ ጉማ ቻሌንጅ ወሎ ውስጥ አማራ የለም። አንተ የኦሮሞ ልጅ ሰብስበን ማደንዘዝ ጉዲ ተረለኝ ያስወጣው ነበር። ይሄን የውሻ ልጅ እውቀት ቢኖራቸው አንተ ዝም ብለህ ዛባ ደም መሰለህ እቺ አንተ ነገር ልንገራችሁ እናት ልዳል ጉማ መብረቁ ማሜ እንዲካ ማሜ እኮ አንዲ ተራ ሰው ነው። አቡለማ የመርሳ ልጅ ነው በል ወሎዬው ወደዚህ አማርኛ ተናጋሪ ኧረ እናቱ ትበላለችና የማይሆን ነገር ለምንድን ነው የሚያወራው? እኮ ማንነት የለውም። ተራው አንድ ነገር ልንገራችሁ። አጣፊ ስልጤ እዛም ያስኬዳል። ቆይ አንድ ነገር መስመር ያስኬዳል። መቃወም መብት ነው ሲባል አንዱ ነው እንደምፈልጉት እና ሚዛን ለመጓዝ መስፈርት ወጣ ነው ማሜ ወጣ አይደለም። አንድ ነገር እኔ በሐሳብ ማሸነፍ ይቻላል ማለት ነው። እሱ አሁን መሰረታዊ የሆነን ሐሳብ ይዘህ ስትጓዝ ሐሳብህን ሊያሰናክልህ ይችላል። እነዚህ አይነት ሰው ባይገባት የወሎ ምን ችግር አለው ብንሰማው? እሱ ምንድነውና ነው እንደዛ ነው? እሱ ምንድነው ማንነቱን ሳቅ እዚህ መጥቶ ጨርሻለሁ። የፈለገው ማውራት ይችላል። ዛሬ አማራነትና ኦሮሞነት የሚሰጠው ለማብረቁ እሱ ነው አይደለም። መስማታችን አባቴ ትዬ ነው የተወለደው። ካላወቀ ማንነትን አውቃለሁ ብሎ የሚናገረው ምንድነው? እሱ መጀመሪያ
ማንነቱን የማትሰው የሰው ማንነት መናገር ይችላል። የወሎ ልጅ መብረቁ የወርቅ ልጅ ስማይ መብረቁ አንዴ እድል ስጣኝና እኔ ቦታ ልልቀቅልህ። በተራ ነው ነው ታድሩ። እሺ አቡ ዘኪያ ይቀርማል። አቡ ዘኪያ ቀጥል። እሺ መራባ አቡ ዘከሪያ መብረቁ በተራ ነው ወንድሜ መብረቁ አንድ ነገር ልናገር። እዚህ ጋር የምትዋሸሽ ልጆች አማርኛ ተናጋሪና ኦሮምኛ ተናጋሪዎች ናቸው። እንዲህ ነው አንድ ሆኖ ነው የሚንጫጫቸው። ከዚህ በኋላ አንድ ሆኖ ነው የወሎ ልጆች የሚገሏቸው ማለት ነው። በወሎ ላይ ተስቀምጥ ከመጣ ትበላለህ። ማባናር በቃ ምን ያክል ስራ ሰርተው ይሄን ያክል ልጆች አንድ ሆኖ ነው ይሄን ተፈጥሮ ስለተፈጠረ ያልኳቸው ቀጥል አንዳንዱም እያሳቀን ነው፣ አንዳንዱም ደስ እያለን ነው። አንዳንዱ የሚያስቀን ለምን መሰለህ? ራሱ ማን እንደሆነ የማያውቅ ሰው መጥቶ ስለወሎ ሲያወራ ነው። አንተ ማን ነህ ስትለው እኔ ማንነት የለኝም ምን ማለት ነው? ሰው አይደለም ከድንጋይ ነው የመጣው። ኧረ ምን አይነት ሰው ነው ያለው እዛ? እንግዲህ ደስ ለሚሉ አነጋገርን ለሚያወሮቹ ደስታ ይሰማችሁ። ለምን መሰላችሁ? እናንተ ማንነታችሁን አውቃችሁ ስለመጣችሁ ማለት ነው። አሁን እዚህ ውስጥ አብዛኛው ኦሮሞ ተናጋሪ ይመስለኛል። ለዚህ ነው መሰል እዚህ የኦሮሞ ልጅን ሰብስበ የምታደነዝዘው። የኦሮሞ ልጅ ከሱ በፊት ማን እንደሚሆነው ማን እንደሚያደነዝዘው ያውቃል። እሱ ዛሬ ሊነግረውም ሊመክረውም አያስፈልጉም። የኦሮሞ ልጅ የሰለጠነ በስልጣኔ የሚያምን በእውቀት የሚያምን የኦሮሞ ልጅ ማለት ይሄ ነው። በመረጃ የሚያምን በቀለም የሚያምን በጉልበት የማያምን ነው የወሎ ልጅ የወሎ ኦሮሞ ማለት ነው። ኦሮሞ በሙሉ ይሄ ነው የሚያምን። በታሪክ መምጣት ይቻላል። እንደ ምኒልክ በዱላና በመሰውን በማረድ የሚያስብ አይደለም የኦሮሞ ሰው የኦሮሞ ልጅ እውቀት ስላልኖረ እኮ ብዙ አገሮችን የሸጠብን ይባረክ። እውቀት ቢኖረው አገርን አይሸጥም። እውቀት ያለው ሰው አገርን አይሸጥም። እንደው እስኪ እንደ ታሪክ አንድ ወሬ ላንሳ። እንግዲህ የአማራ ተብዬ እውቀት እንደሌለው እኮ በእውቀት ላይ እንዳልተመሰረተ ጩኸት ብቻ እንደሆነ መረጃ አለ። ምኒልክን ጅቡቲ ሲሸጣት በምኑ ነበር ፍርሚያ ያደረገላቸው? ለነጮች ታውቃላችሁ? በቀለም ነው? በቁጥር ነው? ወላሂ 9 ያው እንግዲህ ያው ለ9 ዓመት ሊፈረም የነበረው 90 ያስደረጉ በ90 ሺህ ዓመት አስደረጉት። ምንድነው ሲባል 9ን ጥፎ ያው 9 ማለት 90 ሺህ ዓመት ነውና 00 ጨምርበታል። አያውቅም ጨመረላቸው። በቃ ፈርም ሲሉት ያው ስሙን መጣፍ ስለማይችል እንኳን ሌላ ነገር በእጁ ፈረመላቸው። እንደዛ አርኩ አይታይም እንጂ ያሳያችሁ ነበር እንዴት አርጉ እንደፈረመ። ይሄ ታሪክ ይናገራል። ወላሂ በእጁ እንደፈረመ። እውቀት የላቸውም እነዚህ ሰዎች ተዋቸው። እኛ አሁን የሚያስፈልገው ወሎና ወሎም ብቻን የተረዳ ሰው ያልተረዳን ተውት። ይኑር ባለበት አትኑር አንለው። ግን ወሎ መከራከር አይችልም። ወሎ ነኝ የሚል ሰውን መከራከርና ማደንዘዝ አይችልም። እሱ ነው እያደነዘዘ ያለው ህዝቡ። ደንዛዥ ህዝብ ማለት ደንዛዥ ጭንቅላት ያለ ሰው ማለት እሱ ነው እንጂ መብረቁ አይደለም። መብረቁ ማለት ማንነቱን አውቆ ማንነቱን እንዲያውቅ ያማራ ልጅ እየጠራ ያለ ሰው ማንነትህ ወቅ ወሎ ነህ ወሎ ደምህ አጥንትህ ነው ወቅ ብሎ እየተጣራ ያለ ጀግና ድንቅ መብረቁ ንቃ የወሎ ዛሬ መብረቁ ሊያደነዘዘ ነው ብለህ አትስማው። ድንዝዝ ጭንቅላት ያለው እሱ ሰው ነው መብረቁ ማለት። ብልህ ያለው ሰው ጭንቅላቱ ብልህ ነው፣ ያስባል። አስቦ ነው እዚህ ደረሰው። አማራ መናገሩ እየቆጨው ነው እናቃለን። ምክንያቱም አማራ እንዲናገር ያደረገው ኃይልን አውቆታል። አባቱ ዛሬ እሱ ሃይማኖቱን መርጦ
ቋንቋ በመቀየር ነው ዛሬ እሱ ሙስሊም አማራ ተናጋሪ እንዲሆን የሆነው መብረቁ እንጂ ክርስቲያን ነበር እንደ አንዳንዶቹ ፈርቶ ሃይማኖትን መቀየር ይችላል ነበር አልহামዱሊላህ ድኗል ማለት ታውቁት ይገባል አስተንትኑ እኛ ወላሂ ነው የምላችሁ እኔ የወሎ ከመሴ ልጅ ነኝ ነግሬያችኋለሁ ኦሮሞ ነኝ ይሄን ቋንቋ ራሱ እንዳወራው የተደረኩት ይሄን ቋንቋ ለምጅ እንትን ያልኩት እንዳወራው ያረኩት የሆነ ኬዝ አለው አቃለሁ ወላሂ ኦሮምኛ ቋንቋ እኮ በእኛ ሀገር አይማርም ነበር ያው እንግዲህ መንግስት አልፎ ሲመጣ በሃዲግ ነው በእኛ ሀገር ላይ ቋንቋ ኦሮምኛ ቋንቋ አምስተኛ ክፍል ላይ እንዲማሩ የተደረገው ያው ወያኔ ሲመጣ ትንሽ እያሻሻለ መጣ ቋንቋን ማንኛው ሰው በቋንቋው እንዲማር ያው ብዙ በውስጡ ብዙ ችግሮችን ቢፈጥርም ያው ይሻላል የሚባል ወያኔ ቋንቋ እንዲማር ኦሮሞ አድርጓል አንዳንድ ቦታ ላይ እናመሰግነዋለን ያው ብዙ ቦታ ላይ እንትን ስላለ ከዛ በፊት አይታወቅም እንግዲህ ወያኔ ከዛሬ 30 አመት ወይም እስከ 27 አመት በማስተዳደሩ ላይ ኦሮምኛ ቋንቋን ትንሽ እንዲተዋወቅ ያደረገው ወሎ ውስጥ መለስ ነው ማለት ይቻላል ያው በታሪክም ስላለ የማይካዳከ ከዛ በፊት ምን ነበር ወላሂ እንኳን መማር ኦሮምኛ ብታወራ ማውራት አይቻልም አሁን ወላሂ ከ10 አመት በፊት ከተማ ስንወርድ ከገጠር ኦሮምኛ ማውራት እንፈራለን ህዝቡ እንደ ስልጣኔ አርጎት ይሄን መጤ ቋንቋ ማለት ነው ኦሮምኛን ልክ በቃ እንደ በክት ነገር አይተውታል ይሄን ደግሞ እንቃወም እነዚህ ሰዎች ተሰርቶ ግን ዛሬ እኔ አስረግጬ የምነግራችሁ ካሁን በኋላ ወሎ ነኝ የሚል አካል ወሎ ውስጥ ኦሮሞ ጠል የሆነ ወሎዬ እንደማይኖር ግልጽ በግልጽ አስጠንቅቄ እነግርሃለሁ ይጠፋል ይሄ والله ለምን 20 አመት አንጮህም 30 አመት ለምን አንጮህም እርሜ ከሰጠ ኦሮሞ ጠል ወሎ ውስጥ ሊኖር አይችልም ካሁን በኋላ ሊኖር አይችልም ለምን መሰላችሁ መብረቁ ዛሬ ይገርማችኋል አማርኛ እየተናገረ ከኦሮሞ ልጅ ጋር ሲያወራ ሲነጋገር ሲመካከር ወዶ ነው እንዴ ማንነቱ ደሙ አጥንቱ ስለሆነ ነው ስላወቀ ነው አይግርማችሁ አማራ ልታደርጉት አትችሉም ምንም መረጃ የላችሁ መብረቁ አማራ ለማድረግ አላቸው ይምጡ የሉም ጩኸት ብቻ ነው እነሱ መረጃ አይደለም አፈን ያዝ አንተ የጋላ ልጅ አንተ አህያ ይሄ ነው እነሱ ስክሪፕቶ ጭንቅላት ይሄ ነው የወሎ ልጅ እኔ የምልህ አንድ ነገር ብቻ ነው ወሎ ይነኝ ስትል ወሎን አስተንተን ምንድነው በለው ወሎና ወሎን ብቻን በቂ ነው አንተ ወሎ ምን ማለት ነው ወሎ ስለ ለምንድን ነው የምገደለው የምሰደደው ምንድነው ይሄ ወሎ የሚባል ነገር ብቻ ይሄን ብቻ አስተንተን አንተ ይበቃል በቂ ነው የዛን ጊዜ ይገባል ወሎ ማን እንደሆነ ለምን እንደምትሰደድ እንደምትገደል ለምን ስራ ተምረህ ወሎ ላይ የማይሰጥ ማን እንደሆነ የዛን ጊዜ ለምን እንደሆነ ይገባል ብዙ ወንድሞቻችን እየተናገሩ ነው እኔ አሁን ኦሮሞ ስለሆንኩ ሊሆን ይችላል ግን እዛው እንደመብረቁ ባፋቸው አማራ ሆኖ አፋቸው ሳለ ወደ ወረኢሉ ወረሂበኖ ይሄ እንግዲህ እኔ አማርኛ ተናጋሪ መስላኝ በውስጡ ኦሮሞ በብዛት ያለ መስለኝ ግን እኔ ኦሮሞ ነኝ እያለ ያለው ለምን ይመስላችኋል አይገባችሁም ለምን እንደሆነ አይገባችሁም ድንቁሩና ስለራባቸው ማለት ነው ደንቆሮ ናቸው ወላ ደንቁር ናቸው ወሎ ማለት ደም ነው ስለሚሆን ደሙ ነው የተናገርከው መሰረታዊ ነገር አለ ወደፊት አሁን ባለንበት ሁኔታ የትግሉ ምዕራፋችን ነው ማለት ወሎ ክልል የሚጣወሙ ሰዎች ኦሮሞ ጠል የሆኑ ሰዎች ናቸው ይሄን ሁላችሁም ታውቃላችሁ ይሄ ታውቃላችሁ የሚባል ሰውዬ ምን አነሳ መሰላችሁ
የኬሚሲ ህዝብ ጎረቤት አማራ ነው። ጭራሽ ጎረቤት አደረገው። እሱ የሚያስበው የወሎ ኦሮሞ ማለት በልዩ ዞን ብቻ ያለ መስሎ እስከ ራያ ድረስ መኖሩን አላወቀም። መብረቁ ድል ስጠኝ አንተ አትመልስ። መብረቁ አትመልስ። እንዴት ኦሮሞ ጠል መሆኑን አላወቀም። አንዳንድ ሀሳብ አንተ አትመልስ። ቆይ ለኛ ድል ስጥ አንተ። መብረቁ የማሜን ነገር አትናገሩ። እሱ ጊፍት ፈልጎ ነው ጌሙ ላይ ጊፍት እንድልኩለት ነው ፈልጎ ይሄን የሚናገረው። የሱ አጀንዳ ተውና ምንም አንተን እንደምታወራው ሁለታችሁ አንደኛችሁ ብቻ ነው ይከፈል ስለማይታየኝ ወይ የማሜን ያነሳው ለምን መሰላችሁ? አንድ ጊዜ ልናገርና ለምን መሰለህ? አንተ ትልቅ ሰው ነህ። ከወረደ ሰው ጋር ክልል የሚቃወሙ ሰዎች ኦሮሞ ጠሎች ናቸው። 4 ነጥብ። ለምን ወሎ ክልል የሚሆነው ከልዩ ዞን ጨምሮ ያኒ ኦሮሞነት የሚያቀፍ ክልል ነው የሚሆነው። ስለዚህ ከነዛ ጋር አብረን አንሆንም። ያኒ ጎጃሜና ጎንደር ይሻለናል። ኦሮሞ ጋር አንድ ላይ አንሆንም ነው በቃ ችግራቸው። ስለዚህ አሁን የቀሩት ትንሽ ግለሰብ ቢሆኑም በቁጥር ትንሽ ቢሆኑም ወሎ ክልል የሚቃወሙት በሙሉ ኦሮሞ ጠሎች ናቸው። እኛ ደግሞ ወሎ ክልል የሚሆነው ኦሮሞነትን አጥፎ ነው። ኦሮሞነት መክል ዘሩ ቆጥሮ ራሱ መቀበል አለመቀበል የራሱ ፋንታ ሆኖ ሳለ ነገር ግን ኦሮሞ ጠልነት ወሎ ላይ አይቀጥልም ነው እኛ ትግል። ስለዚህ መብረቁ ነው ለኬሚሲ ወይንም ለወሎ ኦሮሞነት ወይስ ይቅርታ አንዳንድ ሀሳብ ይሰማል። መብረቁ አንደኛ አንተ ትልቅ ታጋይ ነህ። ከትንሽ ሰው ዝም ብሎ ከገራባ ጋር የሚውለው ዝም ብሎ አንድ ጊዜ እስክንድር ነጋ ስለሰደበ እውቅና ያገኘ ተራ ሰው ጋራ መመላለስ የለብህም። አንተ ለሱ መልስም መስጠት የለብህም። አንተ ትልቅ ሰው ነህ። ትልቅ ሀሳብ ያለ የትልቅ ህዝብ የጀግናው የወሎ ህዝብ ሀሳብ ይዘ የተነሳ ሰው ለአንድ ተራ ይሄ ገራባ በስድብ ብቻ ሰው ስለሰደበ ብቻ እውቅና ስላገኘ ወይም ደግሞ ቲክቶክ ላይ እውቅና ስላገኘ ሰው ጋር መልስ መመላለስም የለብህም፣ ማዳመጥም የለብህም። እንደው ታውቃለህ እንኳን ራስህ የወሎ ህዝብ ማንነቱን የረሳ ወይንም ተጨብልቆ የነበረው ተጨብልቀሃልና እዛ ጋር ትግራይ ውስጥ ታፍነ ቁጭ ብለሃል፣ አማራ ውስጥ ታፍነ ቁጭ ብለሃል። አንተ ወሎዬ ነህ፣ ማንነት አለ፣ ሀረግ አለ ብለህ የተነሳ ሰው እሱ ስም ሊሰጥህና ዜግነት ሊሰጥህም አይችልም። ከዚህ ሰው ጋራም እኔ እናንተን ሁላችሁም ታዝቤያለሁ። እንደዚህ አይነት እናንተን ለመበተን እናንተን ብዙ ነገር ለማስወራት የሚመጣ ሰዎች አሉ። ሌሎቻቸውን ይውት አድርጉ ድምፅ እንዳይረብሽ። ብዙ ነገር ለመስራት የሚመጡ እዚህ ባህል የሚመጡ አለ። እንዲህ አይደለም፣ ግር ብላችሁ እንደዚህ አይደለም የምትናገሩት። በስርዓቱ አዳምጡ፣ ተገቢውን የሚገባውን መልስ ስጡት። እንደዚህ መጫጫት፣ ሌላ ነገር እናንተን ሀሳባችሁንና ዓላማችሁን ለማሰናከል ይቅርታ አድርጉልኝ። ትንሽ በዚሁ ጩኸት ድምፄ ትንሽ እየረበሻችሁ ነው እና በጣም ያለ ነው። አሁን እንኳን መብረቁ እኔ ወሎዬ ነኝ የሚለው ቀርቶ አማራ ነኝ የሚል ሰው እስቲ መጥቶ እዚህ ቤት ገብቶ አማራ የማን ልጅ እንደሆነ፣ አባቱ ማን እንደሆነ፣ ወንድሞቹ ማን እንደሆኑ፣ ስንት እንደሆኑ እንደተወለዱ ዘራረጋቸውን እስቲ መጥቶ እዚህ እንገሩ። በስመ አማርኛ ተናጋሪ ብቻ አማራ ነኝ ትናንትና እኔ ኦሮሞ ነኝ፣ እኔ ወላይታ ነኝ፣ እኔ ማንነት አለኝ የሚሉትን በስመ ኢትዮጵያ ምኒልክ እንደጨፈለቀ ዛሬ ደግሞ አማራ ክልል ውስጥ ማንነት ያለው ህዝብ ማንነት ያለው ዘር ያለው ሰው አንተ አማራ ነህ ብሎ የሚጨፈልጉት ይሄ ተቀባይነት የለውም። ማንም ይሄንን የሚወስድላቸው የለም። እኛ ደግሞ ማንነታቸውን ለጠየቁ ሰው ድምፅ የመሆን ግዴታ አለብን።
እኔ ኦሮሚያ ክልል ነው የሚኖረው ኦሮሞ ነኝ ወሎዬ ኦሮሞ አለ ወሎዬ አማርኛ ተናጋሪ አለ ወሎዬ ትግርኛ ተናጋሪ አለ ቅድምም ተናግሬያለሁ መብረቁ ደግሞ የነኝን አንቂ ነው ተነስ ማንነት አለ ክልል መሆን ትችላለህ መሪ ነበርክ ወደ መሪነት ተመለስ ራስን ችለ ቁም ወሎዬ ተነስ ብሎ የሚያነቃቃውን ሰው አንድ ተራ ጫታም መጥቶ ከገራባ ላይ ተነስቶ እዚህ መጥቶ ስለተናገረ የምትጫጩበት ስርዓት አርጉ የማይመጥናቸው ነገር የማይመጥናቸው ሰዎች ጋራ ብዙ ባታወሩ መልስ ለመስጠትም ባትለፉ ደስ ይለኛል የተማራችሁ ዕውቀት ያላችሁ ጎበዝ ወሎዬዎች ናችሁ በጣም ነው ማደንቃችሁ ሁሌ ከጎናችሁ ነኝ የትም ቦታ እጮላችኋለሁ ድምጽ ሊሆንላችኋለሁ የቻልኩትን ተራሰው አታዳምጡ ለማለት ፈልጌ ነው አመሰግናለሁ መብረቁ እሺ መብረቁ ምናልባት እስኪ ትንሽ ነገር እንበል ኳሊቲ ያስፈልጋል በነገራችን ላይ ሁላችሁንም ሰላምታ ይድረሳችሁ ኳሊቲ በጣም ያስፈልጋል ምን ለማለት ነው መብረቁ በእሄን ነገር እኔ ሰሞኑንም እዚሁ አንተው ቤት የሆነ ሐሳብ ሰጥቻለሁ ሌላም ቦታ እየገጠመን ያለ በነገራችን ላይ ቅድም አንዱም ወንድማችን ወረደ ኔትወርክ በጣም ያስቸግረዋል አብዱረዛቅ ነው አብዱ ምናምን የሚባል ልጅ በጣም ጎበዝ ልጅ ነው ትላንትና የሆነ ቤት እዚሁ ሪፐብሊክ ባለበት የሆነ ቤት መጥቶ ነበር የመናገር ችሎታው ከዕውቀት ጋር ከታሪክ ጋር በደንብ ግንዛቤ ያላቸው ወንድሞች አሉ እንደሱ አይነት ሰዎች ወደፊት መምጣት አለባቸው ምንድነው እዚህ ወንድሞች እያንዳንዷ የምንናገራት ነገር በጣም ኳሊቲ ያስፈልጋታል ሰዎች ጥያቄ ይጠይቃሉ ሌላ ቦታ ላይ ምናልባት እዚህ የለም የሆነ ጥያቄ ሲጠይቁ አንተን የሆነ ነጥብ ለማስጣል ፈልገው ነው እና እያንዳንዷ የምትናገሯትን ከስሜት ሳይሆን ከዕውቀት ጋርም ብቻ ሳይሆን በደንብ ፖለቲካ ለመስራት አስባችሁ ነው ነገሮችን መናገር የሚያስፈልገው እሱ ነገር ትንሽ ይጎለናል እሱ ነገር በደንብ መስተካከል ስላለበት እንደማም አይነቱን ሰው እንኳን ብዙም ቦታ መስጠት አያስፈልግም የተለያየ ድክመት ስላለበት ከዚህ በፊትም በተለያየ ቦታ ላይ ምን አይነት ደካማ ልጅ እንደሆነ ስላየነው እንዲህ አይነት ሰው ኖርማሊ መጋበዝም የለበትም ምንድነው ወሎ መጀመሪያ ወሎ በወሎነቱ ቆሞ ክልል ይጠይቅ ይሄ ነው ክልል ይሁን ነው ሌላውን ጉዳይ በቃ ጊዜ የሚፈታው ራሱን ከቻለ በኋላ በኢኮኖሚ ሲስተካከል በፖለቲካ በሁሉም ነገር እየተስተካከለ ሲሄድ የሚፈቱ ሁሉም መስመር የሚይዙ ነገሮች አሉ አሁን ወሎ ራሱን በራሱ ያስተዳደር እዚህ ላይ ነው ሁላችንም ፎከስ ማድረግ ያለብን ለምሳሌ ምንድነው አማራ ላይ ለምን እንትን ውስጥ አትግቡ በቃ አሁን ይሄ ይቅርብና መጀመሪያ ወሎን በራሱ ልጆች እንዲተዳደር እናድርግ ወሎ በራሱ የራሱ ማንነት ያቃል እየቆየ ሲሄድ ፖለቲካውን እየሰራ ሲሄድ ኢኮኖሚውን እያስተካከለ ሲሄድ ራሱን በራሱ ሲያስተዳድር ሁሉንም ነገር ይመልሳል የታሪክ ድክመቶችም ካሉበት የታሪክ ብዙ ነገሮች ክፍተቱም ካሉ እነሱን መስመር ያስይዛል አሁን እስኪ ራሱን በራሱ ድል ይወስን ፎከስ አድርጉ እዚህ ላይ እና የሆነ ጉንጭ አልፋ ንግግር ላይ ራሳችሁን አታድክሙ አንዳንዱ ይገባል መብረቁ ምለው ይገባል በደንብ አስባለሁ እና የሆነ ጉንጭ አልፋ ንግግር እንደገና እንዴት ነጥብ እንደሚያስተሉ ሪፐብሊክ አይቷል ትላንትና አብዱረዛቅ የሚባለው ቀድም የወረደው ልጅ ኔትወርክ ሲያስቸግረው የነበረው እንዴት አድርገው አታክ ሲያደርጉት እንደነበር እኔ አይቻለሁ በጣም አታክ ያደርጋሉ የተሻለ ዕውቀት ያለውን ሰው ትክክለኛ ሀቅ ላይ መሰረት አድርጎ ንግግርን የሚያደርግ ሰው በሚገርም ሁኔታ ነው በቃ አታክ የሚያደርጉትና ሰዎች ገና ሳይናገሩ ምን ለማለት እንደፈለጉ ሁሉ መረዳት መቻል አለብን ምንድነው የሚፈልጉት ፖይንት ለምሳሌ መብረቁ በግልጽ ቋንቋው ምን እየተሰራ መሰለ የወሎ እንቅስቃሴ የሙስሊሞች እንቅስቃሴ ብቻ አድርገው ፖለቲካ እየሰሩ ነው ይሄ ብቻ አይደለም የወሎ ምንድነው አማራ የለም የሚሉ ሰዎች የአማራ ሙስሊም የለም ይኸውልህ ከሙስሊም ወንድሜ ጋር ያጣሉኝ እኮ ነው ገባ የአማራ ሙስሊም የለም
እያሉ ፖለቲካ እየሰሩ ስለሆነ እያሉ በሁለታችን ላይ የሆነ ለመሰንጠቅ የሚፈለግ ነገር አለና እያንዳንዷን ነገር በጥንቃቄ ነጥብ ላለመጣል ፖለቲካ እንዳይሰሩበት ላለማድረግ ተቆርጦ ለሆነ ፍጆታ እንዳይውል ሁሉንም ነገር በፖይንት ማስቀመጥ ያስፈልጋል። እኛ ዓላማችን ወሎ ክልል ይሁን፣ አይናችሁን ከዚህ አትንቀሉ። ትልቁ አሻግራችሁ ማየት ያለባችሁ ወሎ ራሱን በራሱ ያስተዳድር። ከዛ በኋላ ሌሎች ነገሮች መስመር ይዛሉ። አሁን አይደለም መስመር የሚይዝ ሌሎች ድክመቶች፣ ሌሎች ክፍተቶች ወሎ ክልል ሳይሆን ይመለሳሉ ብላችሁ አትጠራጠሩ። መጀመሪያ ወሎ ክልል ይሁን፣ እውቅና ይኑረውና አሁንም እንላቸው የታሪክ ድክመቶች ምናምን ወደዱም ጠሉም ያስተካክላሉ፣ ራሳቸው ይመልሳሉ። እኛው ራሳችን በራሳችን እናስተካክላለን፣ በራሳችን እጅ ታሪካችንን እንጽፋለን። ስለዚህ ከወሎ ክልልነት ዝቅ ያለ ሐሳብ አታንሱ ለማለት ነው ወንድም። በጣም ጥሩ። ከወሎ ክልልነት ጋር አብረው የሚፈቱ ነገሮችን አንዳንድ ወንድሞች ጥርጣሬያቸውን ምናቸውን ስለሚያነሱት ነው እንጂ ልክ እንዳልከው ነው። ዘብሔረ ወሎ 4 ነጥብ የወሎ ማንነት ታሪክ ምናምን የሚባሉ ነገሮች በሙሉ ከወሎ ክልልነት በኋላ የሚፈቱ ናቸው። በቃ 4 ነጥብ የወሎ ክልልነት ካርድን የሚያሳብነው ለዚህ ነው። እና ግን ተቸገርን። አንዳንዶች የሚያነሱት ጥያቄ እርባና ቢስ የሆነ ጥያቄ ነው የሚያነሱት። ትችቱን ችግር የለብንም። እኔ እንዳንድ ግለሰብ እኮ ታጋይ ነኝ ብዬ ስመጣ የዛሬ 2 ዓመት 3 ዓመት አጣብቂኝ ቦታ ላይ እየከተቱ ነጥብ ለማስጣል ሲሞክሩ ነበር። መጨረሻ ላይ ገላገልኳቸው። ማንነቴን ነግሬያቸው ገላገልኳቸው። ይሄ የኔ ማንነት ነው፣ የአንድ ግለሰብ ማንነት ነው። አዛው ውጭ ግን የወሎ ማንነት የወሎ ታሪክ ሁሉም ነገር ከወሎ ክልልነት በኋላ የሚፈታ ስለሆነ ፎከስ አድርገን የምንሰራው የወሎ ህዝብ በወሎ ክልልነት እንዲስማማ ብቻ ነው። ከዛ በኋላ ጠንካራ አሰራሮች አሉ። ወሎ ደረጃውን ማንነቱን በጠበቀ መልኩ ይቀጥላል ነው። እሺ አገሬ መከታ እና ደግሞ ኑሩ መሐመድ ናቸው። እስቲ አገሬ መከታ ይቀርማል መሰለኝ። እሺ አንተ ቀጥልና ኑሩ ትቀጥላለህ። እስኪ ቀጥሉ። እሺ መራባ ሰላም አለይኩም ያ ጀማ፣ ሁላችሁም ሰላም ናችሁ? እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። እንዴት ነው እንደምን ደህና ነህ? ሁሉ ሰላም። ትልቁ ነገር እኔ አሁንም አደራ የምላችሁ ነገር አንደኛ ነገር ቁጭት ይኑራችሁ። ቁጭታችሁ ምናልባት ከጥንት ዘመን ጀምሮ የታሪክ ባለቤት እንደሆናችሁ ታሪካችሁን አንብቡ። ወደ ኋላ ተመልሳችሁ ታሪካችሁን ለመጠልሸት ታሪካችሁን ለማጥፋት ደግሞ የተደረገውን ትግል እናንተን አከፋፍሎ እናንተን በየቦታ እንደ ቅርጫ አከፋፍሎ እናንተን ለማጥፋት የተደረገው ነገር ውስጣችሁ ቁጭት ላይ ያስቀምጡ። ከዛ ባሻገር እንደዚህ ማንነቱን ካዳ በራሱ ብሔር የሚያፍር ማሜ አይነቱን ተውት። እምነት የለውም። ረመዳን ላይ አይታችሁታል የሚያደርገው ነገር። ሁለት እዚህ ጋር ገብቶው ለማድረግ የፈለገው ነገር ራሱ ያውቀዋል። ሁላችንም ምናልባት አምሮ ያለን ሰዎች እናውቀዋለን። ግን ማንም ለእንደዚህ አይነት ቆሻሻ ስልጤ ነው ስልጤ ብሔርን የካዳ ባለበት ኦሮሞ ራሱ ኦሮሞን ለኦሮሞ ክብር የማይሰጥ ጀዝባ ማለት ይቻላል ጫት ያጀዘበው 24 ሰዓት የሚቀም እንደዛ አይነት ሰው ምንም ሴንስ ሊሰጥ አልፈልግም እንደግሌ። ግን ወሎ አሁንም ነገ ከነገ ወዲያም የአገሪቷ እምብርት ታሪከኛ ትልቅ ቦታ ያለው ትልቅ አሻራ ያለው በየብሔሩ በየክልሉ የተጻፈ ታሪክ ወላሂ ላዚም ዞር ብለን ስና የወሎ ታሪክ ነው። ሁላችሁም ቁጭት ይኖራችሁ። በቃ አንዱ ሁኑ። እኛ ምናልባት ከዛም በፊት ትንሽ ትግል አድርገናል ዞን ለማግኘት ማለት ነው። ያንን ዞን ለማግኘት ስልጤ ሙሉ ሙስሊም ነው። ሙስሊሙን ግን ምንድነው ያደረጉት? እንደ ቅርጫ ነው ከፋፈሉት። አንድ እንዳይሆን አንዱ ባንዱ እንዲጣላ ማለት ነው። የራሳችን ብሔር ነው በማዳበራ አንድ ቁምጣ አውጥቶ 10 ቁምጣ አውጥቶ ብሎ ይዞታውን አስለቀቀው። አሁን እናንተን እርስ በራሳችሁ ለማድረግ ወደ ገበሬው ጋር ወረድ በሉ፣ ወደ ወጣቱ ጋር ወረድ በሉ። እኛ ከጎናችን ነን። ስልጤ መቼም ቢሆን ከጎናችሁ ነን አለን። ወደፊት አንድነታችሁን እንፈልገዋለን። አሁን መብረቁን የተቻ ያለው ማን ነው? አማራ የሚባል ብሔር አይደለም፣ የራሱ ወሎ ነው። ለዛ ነገር ግንዛቤ መፍጠር ነው በውስጥ ያለው ነገር። በቃ ትስስር ፈጥራችሁ ሂዱ ከጎናችን። ሌላ ፖለቲካ ውስጥ መግባት አልፈልግም። የሀገሪቷ የፖለቲካ ሳይሆን የታሪኩ ፖለቲካ መቶ የታሪኩ ባለቤት ወሎ ነው ማለት እንችላለን። ታሪካችሁ በደንብ አንብቡት። አህመድን ጀበል ጻፈውን መጽሐፍ በደንብ አንብቡ፣ ትረዳላችሁ። ጨርሻለሁ።
ጀግና አንተ በወጣበት ብሔር ያ ጫታ ሊውጣ እኔ ስልጤን ህዝብ በጣም ነው የምወደው የሀገሪቷ ላይ ያለው የሰላም የራሱን ድርሻ የሚወጣ የማይኮፈስ ብርቅዬ ህዝቦች ስለሆናችሁ ሙስሊም ስለሆናችሁ ብቻ አይደለም በቃ በጣም ነው የምወዳችሁና አሁን ከዛ ማህበረሰብ ይወጣ አይመስልም ራሱስ የጠፋ ስልጤ ችግር የለውም የጠፋ ስልጤ ብለናል እኛ ለቀነዋል ያ ያጋጥማል እና የእናት ወዱ ዝንጉርጉር ይባላል እሺ ኑር አህመድ ትቀጥላለህ ኑር አህመድ በጣም ቆይታል ኑር አህመድ ከተናቸ ማውራት ይችላል እሺ ኑር አህመድ ካልተመቸህ አርጡማ ኦኬ አርጡማ ካልተመቸህ እሺ ሳብሪ ምትለዋለ ሰብሪ ስበርወሎ ምትለዋለ ስበርወሎ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مثلوا نجار كالس كتر. ጥሩ ሐሳብ ጥሩ እየተላይናችሁ እንግዲህ እኛ እየፈለግን ያለን በአሁን ሰዓት የማንነት ችግር የእምነት ችግር እኛ የወሎ ህዝብ የለብንም ማንነታችን ጠንቅቀን ነው የምናውቀው የእምነትም ችግር የለብንም እርስ በርስ ተከባብረን ተዋደን ተፋቅረን ተሳሰረን የምንኖር ብሔር ብሔረሰቦች እኛ ውስጥ ወሎ ምድር ላይ ያለ ህዝብ ጋራ አብረን የምንኖር ህዝቦች ነን እኛ ችግራችን የአስተዳደር ጥያቄ ብቻና ብቻ ነው በዚህ ዙሪያ ላይ ማወቅ ያለባችሁ ነገር ማንኛውም ሰው የኢትዮጵያ ዜጋ የሆነ ሰው እኛን እንዲደግፍ ጥሪ እናደርጋለን ማንኛውም ሰው መቋወም ግን ይሄ ነገር አይሆንም ብሎ መናገር የምችለው የወሎ ተወላጅ ብቻና ብቻ ነው በምን ምክንያት እንዳለ እርስ በርስ ቁጭ ብለን እንረዳዳለን ችግር የለም የወሎ ተወላጅ ጋር ከወሎ ተወላጅ ውጭ መናገር አይችልም ማንኛውም ሰው አይሆንም ብሎ መናገር እቺን ቃላት መተንፈስ አይቻልም አትችልም ያ ነው ይሄ ከነቢዩ ቀብደንጀ እኝምቱሁ ኑቲ ወሎ ከስ ilma ወሎዳ ጋፊን ከኛ እኙማ ጋፊ እኙማ ቲቪቲ እኙማ ከኛ ስርት ቢከነ ilma ወሎዳ ነው እኙ ከታን እኙማ ከኛ ወላለሚ ረኮ አመንታተ ሲንቀምዱ ilma ወሎዳ እስላም ፈክር ከስታኔ ነጋሃም በየወሎረት ወልንጅራቹ ጀር ጋፊን ከኛ ከን ጀልቀባ እነ ጉዳን ጋፊ ቤክተ ቡልቺሳቲ faayidamut injiru miidhamu jirra male bakka hundaatti ilma wallo kan du'u wabii kan ta'e injiru mootummaan naannoo amaaraadha nutti faayidamu jira gibira nurraa guura male wallo dhafin dhaabbatu abbaan fichisiisu jiru ilma wallo mootummaa naannoo amaaraati kanaafuu naannoo amaaraa jalaa bahuudha barbaanna asirratti namni saba Itoophiyaadhaa ta'e tokko naannoo federraa naannoo sagalannan duraan sagal ture gamma mana 10 wahii galeera 10 takka 12 ol baheera hundi kunu naannoon kun hundarraahu nudeeggaru mirga qabdan akka nudeeggartanis beektee xirri isinii goona jecha waamicha isinii goona akka walloon akka naannoo tahu maallaqaan humna barateen waa hundaan akka nu cidhaa dhaabbattanii sappoortii gootan waamicha isinii goona garuu wanni tokko wanni beekuu qabdan afaan barbaade yaa dubbatu ilmaan walloo qofaadha wanni kun hin ta'u jee kan dura dhaabbatee nutti dubbatuu danda'u mirgan qabdu abbaan barbaade ilma wallootin ala dhalata wallootin ala walloon naannoo ta'uu hin qabu jettee dubbachuu hin dandeessu eenyumtu kan hin ta'uu hin danda'u jedhu dhalata walloo qofa fakkeenyaaf ati saba kiyya ilma oromooti fakkeenyaaf masaaleen sii kaase dhalata oromiyaati yoo kan naa yaaddu ta'e sappoortii na godhi na gargaari bakkaanan hin beekne bakkaanan wallaale sibar walloo kana faayidaan isaa kana simiidha jettee duuba na jajjabeessuu dandeettii qabda garuu anaan qixxees baatee naannoo ta'uu hin qabdu juu eenyumtu hin danda'u kana kan murteessuu danda'u ilma walloo qofaadha dhibbaa dhibbatti እንደዛ ነው ያለ ነገር ማንኛውም ሰው ሊደግፍ ይችላል እንደደግፈውም ጥሪ እናደርጋለን ግን መቃወም ፊት ለፊት ቆሞ መናገር የምችለው የወሎ ተወላጅ ብቻና ብቻ ነው ለምንድን ነው አይሆንም ብለን የምትናገርበት ምክንያት ብለን መጠየቅ እንችላለን እዚህ ላይ ደግሞ ቀስ ብለን እንረዳዳለን አለማወቅ ላይ እንደዚህ ነው ብለን እናስረዳለን አለማወቅ እያወቀ ግን አድሮ ጎበዜ ከቀም በኋላ ወሎ አይመጣ ወሎ ቤተ ጊዮርጊስ ወሎ ቤተ አማራ ወሎ ቤተ ጂን የምለው
አድሮ ጎበዜ አርፈ ካልተቀመጠ ለጊዜ ጉዳይ ነው እንጂ እንዳጋንጭራ ነቅለን ነው የምንጥለው። የጊዜ ጉዳይ ነው እንጂ ያው ነው ያለ ነገር ያስተዳደር ጥያቄ ነው። ይሄ ደግሞ ማንኛም የወሎ ተወላጅ ይቀበላል፣ ተቀባይነት ያለ ሐሳብ ነው። ይሄ ነው በዚህ ዙሪያ ሄዱበት። የማንነት ጥያቄ የለብንም እኛ ማንነታችን ጠንቀን ስለምናውቅ ነው። ያ ነው ያለ ነገር ቀጥሉበት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥሩ ሳብን በጣም አሪፍ አድርገን ያብራራው። ቀጥል እንዴ ነው የሆነ ሰው ገብቶ አንድ ነገሮችን ሲናገር ሰምቻለሁ። እሱም በሚገባው ወንድሞች መልስ ስለሰጡት ብዙ እሱ ላይ ጊዜ ማባከን አይጠበቅብንም። እኛ እዚህ ጋር ወንድሜ እንዳለው ያስተዳደር ችግር ነው ያለብን፣ ያስተዳደር ችግር ይፈታልን ነው ዋና ፖይንታችን እሱ ነው። ወሎ ክልል አይሆንም የሚል ሰው አንፈልግም። ይሆናል ብሎ መደገፍ ግን አይደለም ከኢትዮጵያ ውስጥ ከውጭ መደገፍ ይችላል፣ መብቱ ነው። ጉዳታችንን ያየ ኪሳራችንን ያየ መግፋታችንን ያየ ሰው መሆን ብቻ በቂ ነው። የወሎን ግፍ ማየት ሰው መሆን ብቻ በቂ ነው። እኔ አንዳንድ ጊዜ ወሎ ኦሮሞ አይደለም ነው በሚለው የሚወዛገው ሰው በጣም ይገርመኛል። እኔ ከወልጅ ያደግኩት ወረ ህመም ነው። አሁን ባልኖርም ማለት ነው። በጣም የሚገርመው ወረ ህመም ውስጥ ከተናንሽ ወንዞች ጀምሮ እስከ ተራሮች ድረስ አንድ የአማራ ታሪክ የሚያወራ ተራራም ሆነ ወንዝ የለም። ማጥናት ይቻላል። አበይ ቤት፣ አሊ ቤት፣ አህመር ቤት ነው። ተንታ፣ አምበማርያም፣ አጅባር አጼ ቴዎድሮስ ነው የቀየረ ይሄን ስም። ግልጽ ነው ይሄ። በዚህ ላይ ብዙ ጊዜ አናባክንም። እሺ ደግ ወረ ህመኖን፣ ወረ እጁን፣ ወረ ቃሉን፣ ወረ ቦራናን አይቀበሉ ችግር የለም። አገውን ለምን ገፉት? ደላንታን ለምን ገፉት? ዳውንትን ለምን ገፉት? እሺ ለምን ይገፉታል? ለምን በመሰረታዊ በተቋም ለምን አይደግፉትም? እነሱ ነጥቡ ገብቷቸዋል። ሀቢቢ ወሎ ራስን ችሎ እንዳይቆም ወሎይነቱን እንዳያቅ ጅቡ መጣብህ ፖለቲካ ኦሮሞ ሊበላህ ነው። ኬሚሴ ኦሮሞ ነው። ታጋይን በኦነግ መፈረጅ በኦሮሞ መፈረጅ የሚታገልን ሰው ለወሎ የሚታገልን ሰው ኦነግ ነህ፣ እስላም ነህ፣ ኦሮሞ ነህ የማሽማቂያ ፕሮጀክት ነው ይሄ። ይሄን ሊገባን ይገባል። በታሪክ ያገው ብሔረሰብ ቋንቋቸውን እኮ አገዎችን እኛን በኦሮሞ ያስፈራሩናል። እነሱን ደግሞ አገውን የመሰረተው ሰይጣን ነው፣ ቋንቋው የሰይጣን ነው እኮ የሚሏቸው። የሰይጣን ቋንቋ ነው ያገው። ለምን? ወሎ ውስጥ ስለሆነ ብቻ ነው፣ ሌላ ምንም አይደለም። ወሎ ነኝ ብሎ ራሱን ችሎ እንዳይቆም ማስፈራሪያ መበታተኛ ነው ይሄ። ከዚህ ጥያቄያችን ላይ ሊመልሱን እየሸረሸሩ አንተ ባጢ ነህ፣ አንተ ኬሚሴ ነህ፣ አንተ ራያ ነህ ያገባህ፣ አንተ የራያ አማራ ነህ ምናምን ይሄን ተራ ወሬ ለይህ መድረክ የሚመጥ ሰው አይደለ። ይሄን ብንዘጋው አለ። እኛ መሰረታዊ ጥያቄያችን ወሎ በህገ መንግስት የኢትዮጵያ ህዝቦች ቁጭ ብለው መክረው ቁጭ ብለው ተወያይተው በወጣው ህገ መንግስት በዛ በህገ መንግስት መሰረት መስፈርቱን ያሟላ ህዝብ ነው። ክልልነት ጠይቋል። መንግስት ሊመልስልን ይገባል ነው። ይሄን ብቻ ነው የምንፈልገው። አንድ ክልል ውስጥ ኦሮሞ ይኖራል፣ አማራ ይኖራል፣ ትግራይ ይኖራል፣ ሁሉም ብሔር ይኖራል አንድ ክልል ውስጥ። ነገር ግን የወሎ አማራ ውሃ ድርጅትን እኮ መውሰድ ይቻላል። አውስኮድ የት ነው እስኪ ወሎ ውስጥ የውሃ ችግር የፈታው? እሱ ብቻ የሱ ተቋም ብቻ ይበቃል። ወላሂ ነው የምልህ። እኔ 2005 መርሳ ሄጃለሁ። መርሳ ዛሬም ከወንዝ በጀሪካ ነው ህዝቡ ውሃ የሚቀዳው። ማየት ይቻላል። መርሳ አመራር የለ ሆኖ መርሳ የብአዴን ኃላፊ የለ ሆኖ የመርሳ ኃላፊ የለ ሆኖ እስካሁን ድረስ ወረባቦ ውስጥ ቢስቲማ ውስጥ ራሱን የቻለ ወረዳ ነው አይደለ? ለምን ነው ሆስፒታል የማይሰራለት? እስኪ ንገረኝ። የወሎን ህዝብ እኮ ከፋፍለው በልተው ጨርሰዋል። የደሴ መታወቂያ ባቲ ሲሄድ እኮ ይያዛል። ኮብላይ ተብሎ ባቲ እንዲያዝ ተደርጓል። በጸጥታ መዋቅሩ ማለት ነው። አፋር ጋር እኮ ኃይለ ሥላሴ የጀመረው ፕሮጀክት ነው እያታኮሰን ያለው አይደል እንዴ? ሁለቱም
ተደናባሪ ሙስሊም ስለሆነ አንድነቱን ለመበተን አፋር ጋር ያጣላ አፋር ጋር ያታኮሰ ያለው እኮ የት ፕሮጀክት ማለት ይሄንን ለምን ሊደረግ ነው? እስኪ እኛ 95% ወሎዬ ጅቡቲ ላይ ያለቀ የመን ላይ ያለቀ ቆይ እስኪ እሺ ወሎ ካልሆነ ራያ አማራ ከሆነ ከአንድ ቤት እኮ 10 20 ልጅ እኮ ነው የሚሰዋው በባህር እየሄደ ያጎት ልጅ ያክስት ልጅ ምናምን የወንድም ልጅ እያለ ማለት ነው። ስለዚህ ወሎ እኮ አገሩ ላይ እንኳን ለልመና እንኳን ያልተፈቀደለት ህዝብ እኮ ነው። አይደለም ሰርቶ በልጽጎ እንዲኖር ለምኖ እንኳን እንዲኖር ያልተፈቀደለት ህዝብ ነው እኮ። እነሱ ሚዲያ ላይ እየወጡ በሚቀራሹት ቅርሻታ ነው ወለጋ የተጨፈጨፈው። የአማራ ፖለቲከኞች ዘመድ የላቸውም፣ ሁሉ ጠላታቸው ነው በቃ። እነሱ ይሄን አረንጓዴ ቢጫ ቀይ ልሙጥ ባንዲራ ያላዘ አካል ዘመዳቸው አይደለም። የማወራ ተራሰው አይደለም ማወራ በኢዲት ደረጃ በደንብ በመንግስታዊ መዋቅር ደረጃ ነው ማወራ። ያገው ህዝብ ወሎን መርጦ ለለመና ለምን መጣ? በእምነት ጎንደርና ጎጃምን ነው የሚመስለው። ባለባበስ ባመጋገብ ባነጋገር የራሱ ማንነት ቢኖረውም ማለት ነው። ወሎ ስለሆነ ብቻ በእምነቱ እኮ ነው የሚገፉት አገውን። ግን ወሎ ጋር አብሮ ክልል እንዳይጠይቅ እስላም ሊበላህ ነው ኦሮሞ ሊበላህ ነው የሚል ጅቡ መጣብህ ፖለቲካ እያወሩ ነው ያሉት። ስለዚህ እኛ ምን አስፈራቸው? እነሱ ወሎ ክልል ለመሆን ምን አስፈራቸው? የጀመረው ፕሮጀክት እኮ ስለሚቋረጥ ነው ወሎን የፈሩት። መበታተኛ ነው በቃ ወሎ ከአጼዎቹ ጀምሮ በስደት እንዲያልቅ በረሃብ እንዲያልቅ። ደግሞ ረሃብ እኮ ተፈጥሮ አይደለም ሰው ሰራሽ ረሃብ ነው። 65 ላይ ኃይለ ሥላሴ ፈጠረ፣ 77 ላይ ኢህአዲግ ፈጠረ። አሁንም ደግሞ ስደትን ሆን ብለው በጅቡቲ በባህር ወሎየው እንዲለማመድ ሆን ብለው ከትምህርት ቤት ላይ በተለያየ ተስፋ እንዲቆርጥ የሙስሊም ሴት ተማሪ በሂጃብ በጅልባብ በሶላት ተስፋ እንዲቆርጥ ትምህርት ቤት ላይ አጥብቆ አክራሮ ሃይማኖትን በመጋፋት ምርጫ ሲመጣ የወሎን ወጣት በመግረፍ ሆን ብለው ፖለቲካ ፈጥረው በመቀጥቀጥ በመግረፍ በአማራ ፖሊስ ማለት ነው በማስቀጥቀጥ እንደገና ነጋዴውን ታቀም በላይ ግብር በመጫን ተስፋ እንዲቆርጥ በባህር እንዲሄድ። አማራ ክልል ውስጥ እኮ 90% እኮ ዲያስፖራ እኮ ወሎዬ ነው። ለምን አገር ስለሌለው እኮ ነው፣ ስለምንፈናቀል እኮ ነው። ይሄ ነጥባችን ይሄ ነው በቃ። እኛ ይሄ ኦሮሞ ነው፣ ይሄ አማራ ነው፣ ይሄ አገው ነው፣ ይሄ ራያ ነው አይደለም ነጥባችን። ተገፍተናል፣ ጥያቄ አለን፣ ጥያቄያችን ይመለስ ብቻና ብቻ ነው እኛ ፖይንታችን ማለት ነው። እያንዳንዱ የመንግስት መስሪያ ቤት እያንዳንዱ ሴክተር መስሪያ ቤት ቢፈተሽ ወሎን የሚገፋ ነው የአማራ ክልል መዋቅር ማለት ነው። በሚኒስትር ደረጃ የሚመራው በሚኒስትር ደረጃ እየተመራ አማራ ቲቪ ለምንድን ነው አሁን አሚኮ ሆኗል? ለምንድን ነው የወሎን ታሪክ የሚያገለው? ለምንድን ነው የሚያገለው? ለምንድን ነው የማይዘግበው? የአማራ ባህልና ቱሪዝም ቢሮ የወሎ ላሊበላን አልፎ ቤተክርስቲያን ያለችበትን ይዘግቡ የሙስሊሙን እና ወሎን አንድ የሚያደርገውን ባህል ለምንድን ነው የሚያገለው? ኮምቦልቻ ላይ እኮ ሚኒስትሮች ሲመጡ አቀባበል የሚያደርገው እኮ በጎንደር አለባበስ ነው፣ በጎጃም አለባበስ እኮ ነው። ወሎ የራሱ አለባበስ የለው፣ የራሱ ማንነት የለው፣ የራሱ መገለጫ የለው። ትምህርት ቤት ላይ በካሊኩረም ደረጃ ወሎ ንጉስ እንደሌለው፣ ወሎ አስተዳደር እንደሌለው፣ ወሎ ሱልጣኔስ እንደሌለው፣ ወሎ አመራር እንደሌለው ተደርጎ ትምህርት ቤቱ 20 ምናምን ክላስ ቢኖረው 20 ምናምን ክላስ ላይ ፎቶ የሚሰቀለው ያጼ ሄድሮስ ፎቶ ነው። በዛ ነው ተነደነቁር የምንለው። ይህ ማለት ወሎዬ ነኝ ብሎ ቀጥ ብሎ እንዲሄድ ወሎዬ ነኝ ካልክ አንተ ኦሮሞ ነህ እንዴ? ጋላ ነህ እንዴ? ስለዚህ ሙስሊሙን እኔ ሙስሊም አማራ ነኝ እንዲል እንዳምን የተደረገው እኮ በረገጣ እኮ ነው። ስለዚህ እኛ አሁን ታጣቂ ጋራ ተቃውሞ የፋኖ የሚኦነግ ደጋፊ ወይም ተከላካይነት አይደለም። እዚህ ጋር የወሎ ፋኖ የሆነ አካል ለፍትህ ተሆነ የሚታገለው ለህዝብ ተሆነ የሚታገለው ወሎ እንዲገነጠል ይታገል። ፋኖ መሆኑን እኛ ምን አገባን? ያ የራሱ ምርጫ ነው። ግን ወሎን በሙስሊምና ይሄንን እንቅስቃሴ በሙስሊምነትና በኦነግነት ብቻ የሚፈርጁ ሰዎች
እነማን እንዲሆኑ አማራ ውስጥ በቁጥር ይታወቃሉ። ተቋሙ ማን ተቋም እንዲሆን ይታወቃል። ኑሩ ወንድሜ በዚሁ ትሄዳለህ። ይቅርታ ግን በመካከልህ ገባው በመካከልህ ገባው ያው ነው ቀጥልበት። ይሄን ማለት ፈልጌ ነው። አይ ቴንክ ዩ ለርምታ ቴንክ ዩ ማለት እኔ አሁን በአሁኑ ሰዓት ያለውን አመሰራረት ማለት ከሱ ጉዳይ የለንም። እኛ የምንፈልገው አሁን ተጎናቸው ሆኖ የሚታገል ነው። ማንንም ይበል ማንንም ስሙን ማንንም ያውጣው ማንንም ይሁን ከጎንኛ ለምሳሌ የአማራ ኤሊቶች የወያኔ ጦርነት ሲነሳ ከፖሊስ ከልዩ ኃይል ከፋኖ ከመከላከያ ሰራዊት ወይንም ከባለ ሽርጡ ልበልህ 70-80% እየገነጠሉ ወስደው የጎንደርን ኮሪደር ሲያስጠብቁ ወሎን ከፍተው ለጅብ ነው የሰጡት። ወሎን የሚጠብቅ ኃይል ጠፍቶ አይደለም። ከዚህ ከፍተው ለቀቁና ህዝቡ ተሰዶ ሲሄድ ጎጃም ላይ እነዘመነ ካሴብ ኬላ ጥለው እንዲገብር አደረጉት። እየገበረ እንዲያልፍ አደረጉት። መታወቂያው እየታየ ሸሽቶ ወደ ጎጃም እንዳይሄድ ማለት ነው። ስለዚህ ከዚህ ጅብ ይለቁብሃል፣ ከዚህ እነሱ ይበሉሃል። አገር ውስጥ እንኳን ተረጋግተን እንዲያንኖር ማለት ነው። ከዛ መጨረሻ ላይ ወሎ ፈሪ ነው ብለው ስም ይለጥፉልሃል። ወላሂ ወሎ ፈሪ አይደለም። ያቁናል፣ በደንብ እንታወቃለን። ሁመራ ያቁናል፣ ሁመራ ኑረናል፣ ሁመራ ያቁናል። ማን ፈሪ ማን ጀግና እንደሆነ ወሎ ይታወቃል። ቀጥ ብለን በጀግንነት በቆራጥነት የሃይማኖት ማንነት ያለን ኦርቶዶክስ ሙስሊሙም የሃይማኖት ማንነት ያለው የህዝብ የቋንቋ ማንነት ያለው የባህል ማንነት ያለው ግን ተገፍተናል፣ መሮናል። ክልላችን ሊከበርልን ይገባል። ጥያቄያችን ሊመለስልን ይገባል። ትልቁ ፖይንት እሱ ነው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወራተኛ ፖለቲካ ይሄ ነው ወንድሜ። መብረቁ አስገባኝ የሚል እኮ ሰዎች ልጅ አታስገባም። ያን የሚናገሩት ነው እያወረድ አስገባ። ሰው በጣም ብዙ አስገባኝ ሐሳብ አለኝ እያው ነው ልጅ አታስገባ። አንደኛ ፕሮፋይል ቀይሩ ብያለሁኝ ገስት ላይ ሲገባ ፕሮፋይል እኔ ሁለተኛ ሐሳብ አለኝ እያሉ እየጻፉ ነው ብዙ ሰዎች። እሺ አንደኛ ስልክ ስለሚበዛብኝ ሞዴሬተሮች ቋሚ የሆናችሁ ሞዴሬተሮች በሰጣችሁ ደስ ይለኛል። ካሜራ ዘጋው ማለት ስልክ እያወራው ነው ማለት ነው። ሁለተኛ የፕሮፋይል ሞኒተር ያለ ሰዎች አስገቡ። ሰው ያኔ ሾ ሐሳብ አለኝ እየጻፉ ነው። እሺ ፕሮፋይል ይቀይሩ። ሁሉም ያወራ ያኔ ፕሮፋይል ያደረግነው ፕሮፋይል አድርጉና ለቋሚ ሰው ሞዴሬተርን ሰጠና መብረቁ እኔም ስራ ላይ ስለሆንኩት ያን እንዳስገቡ ወንድማችን ያልከው ትክክል ነው። እርግጥ ያው ነው የምንፈልገው እነዚህ ነው። ግን ወሎ ላይ የሚያስፈልገው ባለሽርጡ ወይም ደግሞ በኦሮምኛ ጆሌ ያባደልጎ ባለግልድም ወሎ ጎረምሳዊ ወሎ ወጣት ብለን ፋኖነት ፋኖ ማለት የወሎነት ጠላት ወሎ ለማጥፋት ቀንና ሌሊት የሚሰሩት ናቸው። ስለዚህ ይሄ ስም ከነስሙም ወሎ ምድር ላይ ከነሳሳሰብ ማጥፋት አለበት። እናጠፋለን ኢንሻአላህ በእንላህ የማይቀር ጉዳይ ነው። ባለሽርጡ ወይም አባደልጎ ወይም ደግሞ ወሎ ጎረምሳ ወሎ ወጣት ይሄ ነው። ፋኖ አይሰራም፣ በፋኖ ስም አይሰራም። ምንሻ ምናምን ብትል ችግር የለብንም። ግን የወሎነት ጠላት ግንባር ቀደም ከነስሙ ፋኖ ነው እና እነሱ አስተሳሰብ አንድ ባንዲራ፣ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ሀገር የሚሉት እነኞች ናቸው። ስለዚህ ይሄ አስተሳሰብ ከወሎ ምድር ላይ ማጥፋት አለበት። የጊዜ ጉዳይ ነው እንጂ ይስተካከላል። ያው ነው ያለ ነገር። ሐሳባችሁን ማሳት ትችላላችሁ ወንድሞች። አሁን ይኸውላችሁ በአጠቃላይ ከኬሚሴ እስከ ራያ ብለን ቦታ እንጠራለን። ቦታ ስንጠራ የወሎን ህዝብ ከኬሚሴ እስከ ራያ ብለን እንጥራ። አንድ ሁለተኛ ስንጠራ ወሎ ኬሚሴ ወሎ ራያ ምናምን ብለን ቦታዎችን እንጥራቸውና እንደ አንድ ወሎ ህዝባዊ ንቅናቄ ተደርጎ በቅርቡ ንቅናቄ ተደርጎ ሁሉም በመረጃ ተሳትፈን በወሎ ውስጥ ያለ ወሎነትን ድናይን የሚያደርጉ አዲስ ስም እየሰጡ ቤተ አማራ ምናምን የሚሉ ኃይሎችን ለመታገል እንዲመቸን ምን መደረግ አለበት? የሚዲያውም የምድር ላይውም ንቅናቄ መጀመር አለበት።
አሁን ለኔ ለምሳሌ በዚህ ሰዓት ከ4 ወይ ከ5 ያላነሰ መረጃ ተሰጥቶኛል። እንዲህ አይነት ቦታ ላይ እንዲህ እያደረጉ ነው፣ እንዲህ አይነት ቦታ ላይ እንዲህ እያሉ ነው። ሶሻል ሚዲያ ላይ እዚህ ጋር የምናወራው ሳይቀር ምድር ላይ እያደረጉ እየተላከልኝ ነው ማለት ነው። አሁን ምንድነው የሚሆነው? ሚዲያ ላይ ያለው ሰራዊት ምድር ላይ ያለው ሰራዊት መረጃ እንዲያቀብል መዋቅሩ እንዲስፋፋ በደንብ መስራት አለ። አሁን አማራነት ዘር ቆጥረህ እንትና አማራ ምናምን አማራ አለ የለም ምናምን ጊዜያችንን አናባክንም። ለምን ቅድም ሰብሪ እንዳለው የወሎ ማንነቱ አልጠፋም። እንግዲህ አሁን 80% የነበረው ማንነቱ የማታውቅ የነበረች ሁሉ አውቃለች። በቃ ባንድ ወሎ በሚባል ማዕቀፍ ውስጥ አንድ ላይ ሆነን ከመታገል ውጪ ሌላ አማራጭ የለም በዚህ ሰዓት። ስለዚህ ማንነቱን የረሳ ያረሳ ምናምን ብለን የምንጨቃጨቅበት ጉዳይ አይደለም። በቃ ሁሉም አውቋል። ያላወቀው ትንሽ ነው ያልተቀበለ ነው እንጂ ሁሉም አውቋል። አሁን ከአማራ የሚባል የዘር ማንነት ጋር ግንኙነት እንደሌለው ምናምን ሁሉም አውቋል። ወሎ በቃ 4 ነጥብ ወሎ ብለታል። ምክንያቱም ወሎ ክፍለ ሀገር ማህበረሰብን በአንድነት ልንነቀንቀው የምንችለው በወሎነት። ስለዚህ ምድር ላይ እንውረድ። አሁን ያለቀ የለም አባቴ። ትናንትና ሲሰርቡን ሲያንቋሽሹን የነበሩ ሰዎች አምነው ተቀብለው እውነቱን ተረድተው ምን እንርዳ ምን እናግዝ እያሉ በየቀኑ ይቅርታ ኮሜንቶች ይመጣሉ፣ ሜሴጆች ይመጣሉ፣ ቪዲዮዎች ይሰራሉ። ምክንያቱም በቃ ወሎ አወቀ። በቃ ይሄን ጽንፈኛውን ኃይል ራሱ አሁን በሶሻል ሚዲያ በገንዘብና በድምጽ ራሱ የሚያግዝ የወሎ ልጅ እንኳን ከስልት አንድ ነው አታገኙ። እሱም ራሱ አስተሳሰቡ ድቃ ላይ የሆነ ከሌላ ቦታ መጥቶ የተለጠፈ ነው እንጂ የወሎ ልጅ ሆኖ ወይ ባሏ ወይ ደግሞ ወንድሙ ፋኖ ውስጥ የገባ ካልሆነ ፋኖን የሚደግፍ አታገኙ። እቺም እናት ልጅ ነውና አገር ቤት መሳሪያ ይዞ ጫካ ገብቶ አንተ እዚህ ጋር ላይ በላይ ቁጭ ብሎ ላይ ሰድቦ ይችላል። እንደኔ ቆራጥ ላይሆን ይችላል። እዚህ ፋኖን የሚደግፍ የወሎ ልጅ በፐርሰንት ደረጃ ብናስበው ራሱ 20% እንኳን አይሆንም። በፊት 100% ማለት ትችላለህ። አንዳንድ ነበር እኔ አማን ቢላል ምናምን የተወሰኑ ሰዎች ነበር። አሁን ግን ሙሉ የወሎ ልጅ አማርኛ የሚናገሩ የወሎ ልጅ የፋኖ ደጋፊነቱን ትቶ አብዛኞቻቸው ወደ ሐዲስና ቁርአን ዞረዋል። አብዛኞቻቸው ደግሞ ወሎ ክልል እያሉ ከኛ ጋር እየታገሉ ነው ማለት ነው። ተጓብተናል። ስለዚህ ወሎ ጉዳይ ያከተመለት ጉዳይ ነው። በጭራሽ ኦሮምኛ ተናጋሪ መስሎ ቢመጣ አማርኛ ተናጋሪ የወሎ ልጅ መስሎ ቢመጣ ሊበታተንም ቢመጣ አይበትንም። በነገራችን ላይ እኛ ጎንደርና ጎጃም ለሚጨቆኑት ራሱ ምንደርስ ጀግኖች ነን። ከዚህ በኋላ ከወሎ አልፈን ጎጃምና ጎንደር ለሚጨቆኑ ህዝቦች እንደርሳለን። ምን 4 ነጥብ ቅድም አንዱ የሚያነሳው ነገር አለ። እሱም ምድር ላይ ያሉትን ጀነራል ሻህ ሰንከሩ ምናምን ብሎ ተቀስጠቀሳለ። በሱ ነው ነው ትንሽ ቢዚ ይሆናል። ለምን ምድር ላይ ያለው ወጣት በአማርኛ ተናጋሪው በኩል ያለው ባለ ሽርጡ ቀድሞ ስላልተደራጀ ስለነበረ አሁን ከመንቃት ጋራ ከደሴም ከአዲስ አበባም ከዛም እየተለቃቀሙ እየመጡ ፋኖን ለመግረፍ የሚታጠቁ ወንድሞች አሉ። እነሱ ወንድሞች ከወሎ ከሚሴ ወንድሞች ጋር ማገናኘት ግድ ይለናል። ልክ አፋር ጋር እንዳገናኛቸው ከወሎ ከሚሴ ወንድሞቻችን ጋር ማገናኘት ግድ ይለናል። በየቦታው የተቆራረጡ ታጣቂዎቻችንን ወደ አንድነት ማምጣት ግድ ይለናል። በአንድነት ሲመጡ ዩኒፎርም ያስፈልጋቸዋል። የትጥቃቸው ስም ወሎ ህዝባዊ ንቅናቄ ባለሽርጡ ወሎ ህዝባዊ ኃይል ምን እንደሚባል ከመንግስት የምትወስዱ ፍቃድ አለ። ተግባባን። ፋይናንስ ያስፈልጋቸዋል። ፋይናንስ ግን በመሳሪያ የወሎ ህዝባውን አቅም የለውም፣ ከመንግስት ነው የሚወስደው። ሌላው ምንድነው ይሄ ትራንስፖርት የጫማ የምናምን የሚባል ማበረታቻ እሱ ከመምጣቱ በፊት የነሱ አደረጃጀት በደንብ የሰላ መሆን አለበት። አንደኛ ለወሎ ክልልነት የሚታገሉ አደረጃጀት ነው መደራጀት ያለባቸው። ሁለተኛ ከወሎ ከሚሴ እስከ ወሎ እስከ ራያ ጨርጨር እስከ ስበር ራያ አሉ የተወሰኑ ከመከላከያ ጎን ነው የታጠቁ እነሱንም ጨምሮ ማዋሃድ ስላለብን እና በዚህ ጉዳይ ላይ ነው ትንሽ ቢዚ እየሆነ ያለነው። እንተጋገዝ። ቤታችሁን ክፈቱ። የወሎን ባህል የወሎን ታሪክ የሚያስተዋውቅ ቪዲዮ ልቀቁ። ፌስቡክ ላይ ጻፉ። ወሎነት ማር ነው። ወሎ የሚባለው ማንነት በኢትዮጵያ ላይ እንደ ጠላት ታይቶ የማያውቅ ገራገር የሆነ ህዝብ ነው። ግን አሁን ወሎ ገራገሩ ምናምን አይሰራም እንጂ ስድብ ነው እንጂ እሱ በዚህ ሰዓት አንቀበልም እንጂ የወሎ የሚባለው ማንነት አይደለም። የኦሮሞ ህዝብ ስጋው በጣም የቀረበው ዝምድናው የተሳሰረው አይደለም። የኦሮሞ ህዝብ የወሎ ማህበረሰብ አሁን በቅርብ ሰዓት ያወቁት ራሱ አይጠሉትም። የስልጤ ማህበረሰብ ወሎ ህዝብ ይወዳል።
ቀቤና ማህበረሰብ የወሎን ህዝብ ይወዳል። አገው የወሎን ህዝብ ይወዳል። ሀታ የጨፈጨፈችን እንኳን የትግራይ ኃይል ወሎን ትወዳለች። በአማራ ስም ተጨፈጨፍን እንጂ ማለት ነው። ስለዚህ ወሎ የሚባለው ማንነት የኢትዮጵያ ብሔር ብሔረሰብ አይጠሉትም። የሚጠላው ማን ነው ካልከኝ ፋኖ ነው የሚጠላው። አማራ ነኝ የሚለው ነው የሚጠላው። ለምን? ወሎ የሚባል ማንነት ራሱን ችሎ ከወጣ ወይንም ወሎ የሚባለው ነገር ወደ ማንነቱ ከተመለሰ አማራ የሚባል ነገር ፈረሰ ማለት ነው። ለምን? የወሎን ታሪክ ሰርቆ ነው አማራ ነኝ የሚለው። የወሎን ህዝብ እየጨፈጨፉ ነው አማራነትን የገነቡት። ዛሬ አማራ ብሔርተኛ ነኝ የሚለው ኃይል እኮ ወለጋ ላይ ወሎችን ካስበላ በኋላ እኮ ነው ኦሮሞ አማራ ብሎ ወሎን ገደለ ብሎ የወሎ ልጆች አማራ ያደረገ ያችሁታል። ስለዚህ እኛ የምናደርገው ምንድነው? አሁን ነቅተናል። 80-90% ነቅቷል። ወሎ ራሱን አውቋል። የማንነት ምናምን ጭቅጭቅ ውስጥ አንገባም። የማንነት ጥያቄ የሚባለው ነገር እናውቀዋለን። ማንነታችንን አውቀናል፣ ገፍተናል። ብዙ ወጥመዶችን ሰብረን አልፈናል። ብዙ ወንድሞች የፈሩትን ነገር ደፍረን አድርገነዋል። ብዙ አባቶች እናቶች ሲያስቡት የነበረው ነገር ተሳክቶላቸዋል። አሁን ምድር ላይ ትልቅ ሰው ትንሽ ሰው ሳይል የወሎ ልጅ ቀና ብሎ የሚሄድበት ጊዜ ደርሷል። ማድረግ ያለብን ነገር ግን እንዳልኳችሁ ትርኪ ምርኪ ነገር እየለቃቀምን መምጣት ሳይሆን በቃ የኬሚሴው ለራያው መቆም፣ ራያው ለኬሚሴው መቆም። አንድ ኬሚሴ ሲነካ የራያው መቆጣት አለበት። የራያው ሲነካ የኬሚሴው መቆጣት አለበት። ያ ኸይፍ ፍላን ፍላን ብለህ ብትቆጥር ወንድማማች ነህ አንተ። አለቀ። ያጎት ያክስት ልጅ ነህ። ቋንቋ ኦሮምኛ ቋንቋ፣ አማርኛ ቋንቋ፣ ራየኛ ቋንቋ አለቀ። ስለዚህ አቀንቅኑት። ስትጋቡ ደግሞ ተቀላቅላችሁ ተጋቡ። ሚስት ስታገቡ ከዛሬ ጀምሮ ያላገባችሁ ስታገቡ ራያ ኮንኮ ለኬሚሴ ጎራ በላባት ስንት የኬሚሴ ቆንጆ አለች አምጣ በለው። እምቢ ካለ አስገድደን ነው የምንወስደው ጠልፈን። የኬሚሴውን ወደ ራያ ዝመት አግባ። እንደዚህ እያደረግን ወሎን ከዚህ ጽንፈኛ፣ ከዚህ ቆምጬ፣ ከዚህ አጼ ስርዓት፣ ከዚህ ኩንኪ ማጣ አስተሳሰባቸው የወሎን ህዝብ እናላቀቀዋለን። ተግባባን? እናላቀቀዋለን። ወደ ኋላ የሚባል ነገር የለም። ይሄን ነው አራት ነው። ከዚህ ስል ለወሎ ማነው ጎጃም ላሉት ጎንደር ላሉት ልክ በእኛ ማዕቀፍ ውስጥ የነበሩ ወይንም ደግሞ እንደ ሃይማኖታቸው እስላም ተብሎ የሚጨቀሉ ህዝቦች አሉ በዚህ ኃይል የሚመቱ። ስለዚህ ለነሱ ለመድረስም በቂ ነን እኛ የወሎዎቹ። እንኳን አይደለም ይችል ምድር በአጠቃላይ ኢትዮጵያን ማስከበር የሚችል ነው የወሎ ባለሽርጡ። አንድ መሆን ብቻ ነው የሚጠበቅበት። ሽርጣሙ ከተነሳ አለቀ እያልኩ እኮ ነው። አስረግጬ እኮ ነው የምነግርህ። አረቄ ጠጥቶ እኮ አይደለም የሚፎክረው። ሽርጣሙ እኮ አረቄ እኮ አይጠጣም። ኮረካቴን ሰግዶ ነው የሚተኩሰው። ስለዚህ ኢትዮጵያን ማስከበር የሚችል ነው። ተግባባን? እንኳን አይደለም ቀርቶ የወሎ ልጅ እርስ በርስ ማገዳደል ከዚህ በኋላ ከአፋር ጋር ራሱ አታገዳድሉ በጭራሽ። ይሄን ማለት ፈልገው ሞዴሬተር ሰጣችኋለሁ። የሚፈልጉትን ሰው ማስገባት ትችላላችሁ። ሀሳብ ስጡ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شربي أبو كم نجا جرت وردفتو تكني كسمة كيرو كابا وروني ولو كدلي ديجرتان أكسمة وردفتو تكني أجماعة كني أصون ثاني ورا نجالة تسنجالنا ورا نجالنا موهين فينو لينا سلام ناش دنا شربيكو أمان نوي وبولساكيا አለን አይ ማለት እንፈልገው ነው። አሁን ወሎ ክልነት አሁን አይደለም ወደ 3 4 5 አመት እስከ 7 ዘልቀናል። ባንጠፋም እንተዋወቃለን። በዚህ መቀጠል አለብን። አንዳንዴ በዚህ ውስጥ ክፍተት ያለው መንገድ የያዘ እየሄደ ነው ካለ እንትንም ደግሞ ክፍተቱም ደግሞ እየዘጋጋን ይሄዳል። በፍቅር የመጣውን በፍቅር በስድብ የመጣውን በስድብ በአፈሙዝ የመጣውን ደግሞ በጥፊ ነው የሚመልሰው።
akkasumas ijoolleen keenya asii jirtan warri inqifaatii yookiin qabsoo walloo kililiidha. Intohu walloo kililii intohu warri jettan abbeeraa keessan kan Gojjaam jiru yookiin abbeeraa keessan kan Bahar Daar jiru ከሱ መነጠል አንፈልግም የምትሉት መንገድ እና ባጃጅ አለን በዚህ በማጀቴና በመኮይ በካረቆሬ ግራ ገዶሳለን በአይዙዝ ነው ወደዛ የምንጨው ማለት ነው እና እልመወለወቴ ዮ ዶርሰም ከከጅራተስ ዮ አከከኛ ካለሳ መጠንቀቃ ሲከነመስ ዮኒ ካራኒ በከቡ ደምነስ ጀባዳ ፈልማዳ ሶዳቲናዳ ሶሻል ሚዲያ ረት ዮ ሎለን ረባኑ አረብሰነስ ሞታ ከማለ አገቲን ከንና ፊዳ ጆሌ ጀጀባ ጅራ ጆሌን ከኝ ከሰ ትርማዳ ቀሮን ከኝ ቀሮ ወርቀቱ ዋን ከናራ ትርማዳ ነሚታካይቹ ብልሰበሁ ዮኪን ከደሊተሁ ንጃላና ንፈይና ንበርባና ካናንጀቹ ወርባዳ ዝሮ ቀይት በቃ መብረቁ መሰል በእኛ በኩል ያሉት ወደ 4-5 ሰው አናልፍም ነበር። አሁን ደግሞ ቅርብ ጊዜ ማለት ነው አይታህል እንግዲህ ቀሮም ተሰልፎ ወደ ባንዲራው ተቀይሯል። እንደዚሁም ደግሞ ሌላ ስራም እየተሰራ ነው። በግሩፕ ተደራጅተናል። ያን መልክ እያሰዝን እንሄዳለን። አንዳንድ እዚህ ውስጥ ያሉት ደግሞ ጽንፈኞች አሉ። እነሱም ደግሞ በምክርም በእንትንም መንገድ እያሳዝን እንሄዳለን። ልክ እንደ ትልቁ ጽንፈኛ ማለት ነው። ያን ችግር የለውም። ስለባንዲራው እናንተ መስራት ብቻ ተጠብቁባችሁ። ስለባንዲራው ይሄ ባንዲራ የወሎ ክልል ባንዲራ አይደለም፣ የትግል ባንዲራ ነው። ግን እስከዛው ድረስ ምን ታደርጋላችሁ? ባንዲራ አዘጋጁ። በውስጥ ባንዲራ አሪፍ ባንዲራ አሪፍ ትርጉም ያለው የባንዲራ እውቀት ያለው ሰው አዘጋጁና ክልልነቱ ሲቀርብ 26 ወረዳዎች ተሰብስበው ያኔ ባንዲራ ይመረጣል። ይህ ባንዲራ እኔ ለትግል እንዲሆነኝ ብዬ ዝም ብዬ ያመጣሁት ባንዲራ ነው። ከወሎ ጋር ምንም ታሪክ የለውም። ግን አሁን ሌላ ባንዲራ ያንን አይደለም ችግር አለ። አሁን ስለ ባንዲራው ሳይሆን እናንተ እንዳፈሩት ጠንክሩትና ቀጥሉ። በአማራ የመጣውን በኦሮሞም በአፋርም በትግራይም የመጣውን እንትን ኃይል እኛ ማቆም አይችልም። ልክ እንደ ልዩ ዞን ውስጥ ከሆነ ብቻ አይደለም ይሄን የሚገድፈው እነ ሲብር ወሎም እና ሐሰን ወሎ እና መሐመድ አወል ብዙ ነው። እስኪ ሀደራስ ብዙ ተሳታፊዎች አሉ። አንዳንዱ በስድብ ለማሸማቀቅ ወይ ደግሞ ይሄን ትግል ወይ ደግሞ ለማስፈራራት ምናምን ይላሉ። ያ ነው እንጂ ስለ ባንዲራ ጉዳይ ባንዲራው የቀራ ነገር ካለም በውስጥ ተደራጅተን እንደ ግሩፕ ያንን ህዝባችን የመረጠ ባንዲራ እንደ 2-3 የመመረጥ የግድ ጉዳይ ነው። ያን አይደለም ግን የቦርዱ ጉዳይ ምርጫ ላይ የራሴ ባንዲራ፣ የራሴ ዓላማ፣ የራሴ ቀለም፣ የራሴ ቋንቋ፣ የራሴ ጂኦግራፊ መኖር አለበት። ዝም ብለ የሆነ ግን ባንዲራ የፋኖን ባንዲራ የትግራይን ባንዲራ አስተ እኔን መረጡኝ ማለት አይቻልም። ይሄ የፓርቲ ጉዳይ ነው። ሁለተኛ ስለ ባንዲራ ወሎ ክልል ሲሆን የወሎ ኦሮሞ መካተት አለበት። የወሎ ኦሮሞ ምንድነው ዓላማው? እነሱስ ጂኦግራፊው ምንድነው? ወሎዬ አማርኛ ተናጋሪው ምንድነው? እምነቱ ምንድነው ተብሎ እዛ ውስጥ ተዋልቶ የሚሰጥ ነው። እሱ ፓርላማም ይሁን መጀመሪያ ህዝብ የመረጠው ባንዲራ ነው። እስከዛ ድረስ ምንድነው ከሌላ ምርጫ ወይ ደግሞ ታአቢን ታግንቦት ከኮንግሬስ ፌደራል ኦሮሞ ታአደብል ሱማ ኦሮሞ የሚባል ነግባ የሰው ባንዲራ አንስቶ ሰው እኮ ያባንገዳ አንስቶ አሁን እዛ ማመግባት አይችልም። ምንድነው ኦፌኮም በዛ ይዟል ኦነግም ስላለው የአማራ ክልልም እዛ ሳይሆን ይሄ ዓላማ በዚህ ምክንያት መሄድ አለበት። አንደኛ ደግሞ ብዙ ግሩፕ ስላለ እዛ ላይ እንመካከራለን። ችግር የለውም። ስብር ወሎም በውስጥ አናግሯለሁ። እንደኛ ሆነ እዚህ ላይ የመጡ ያሉት 1-2 ነበሩ። አሁን ደግሞ እየበዙ ነው። ምክንያቱም የሚገዙት አሁን ያንን ስለ ባንዲራ ችግር የለም። መልስ ስለማይሰጣቸው ነው የሚበዙት። አሁን ጽንፈኞቹ ይሄንን ተገና አድርገው ለመከፋፈልና ለመጎተት እየሞከሩ ነው። ገባችሁ አይደል? አሁን እኔ ቪዲዮ ሰርቻለሁ። ይህ ባንዲራ የትግል ባንዲራ የወሎ ታጋይ ባንዲራ ነው እንጂ የወሎ ክልል ባንዲራ እንዳልሆነ ነግሬያቸዋለሁ። 26 ወረዳዎች
ተሰብስበው ክልል የሆነ ቀን ጎጆ ስትወጣ ሁሉ ተሰብስበው ይወሰናል። ይሄ አይደለም የሚሆነው አዲስ ነው የሚሆነው። ይሄ ምንድነው በቃ ወሎ የሚባል ትግል ስትታገል ለትግል ምልክት እንደሆነ ከኢትዮጵያ ባንዲራዎች ስለሚለይ ነው እንጂ ይህ ባንዲራ የትግል ባንዲራ ነው። አሁን ባንዲራ ዕውቀት ያላችሁ ሰዎች የምርጫ ቦርድ ቀን አስመርጣለሁ ብላችሁ የምታስቡ ዕውቀት ያላችሁ ሰዎች ካላችሁ ባንዲራውን አዘጋጅታችሁት ታስቀምጡታላችሁ። ከዛ ልክ ያኔ ህዝቡ ውሳኔ ሲደረግ የወሎ ክልል ጎጆ ስንወጣ መጀመሪያ የክልሉ መንግስት ከኮሚቴዎች ጋር ተሰብስቦ ከ26 ወረዳዎች ጋር ተሰብስቦ የባንዲራ ከለር እስከነ ትርጉሙ አርማ መዶሻ ይኖርበት ማጭድ እርግብ ይሁን ወይንስ ዛፍ የሚለው ነገር ተወስኖ ህዝቡ ሲስማማ የባንዲራ በተለይ ለወሎ ማህበረሰብ ጋር ምንም አይነት ጥያቄ ያስነሳም። ለምን የወሎ ህዝብ የራሱ ባንዲራ ኑሮት አያውቅም፣ በዚህ በአማርኛው ተናጋሪ ማለት ነው። ይሄም ደግሞ የትግል ባንዲራ የሰላማዊ ትግል ባንዲራ ስለሆነ ለዚህ ባንዲራ ዋጋ የሚከፍል የለም። ይሄ ባንዲራ ምልክት ብቻ ነው እና ግን አሁን ሶሻል ሚዲያ ላይ ያወጣችሁ ተወስቶ ጽንፈኞች ወሎ ክልል እንዳይሆን የሚፈልጉ ኮከብ ስታረገው የ666 የእስላም ይልሃል፣ አዛፍ ስታረግበት ያባገዳ ያደርጉት ይልሃል አውቀው ማለት ነው። ለዚህ ምን ታረጋላችሁ? እቺን ባንዲራ ብቻ ተጠቀሙ። በዚህች ባንዲራ ላይ ምንም ጥያቄ ማንሳት አይችልም። ምክንያቱም እቺ ባንዲራ የወሎ አይደለች የትግል ናት። በቃ ሎጎ ነች። እኔ በፌስቡክ ላይ አምጥቼ ያመጣዋል። አጣ ፓርቲው ራሱ ከኔ ወሰደ። ምክንያቱም ፓርቲው ምን ይፈልጋል? ክልል የሆነ ቀን ስልጣን ላይ ሲወጣ የወሎን ህዝብ አማክሮ ሌላ ባንዲራ እንደሚያደርግ ስለሚያውቀው እሺ። እና በባንዲራ ጉዳይ እንደዚህ አይነት ጥቃቅን የሆኑ ጥያቄዎች ሲነሱ እርስ በርስ ታወራላችሁ፣ በግሩፕ ታወራላችሁ። ለምን ትግላችንን ለመጎተት ሆነ ብለው አዳዲስ ነገር እያመጡ ነው። የሚገርማችሁ ኮከብ ያለበት ባንዲራ አንድ ሰው ላከልኝ። ከዛ ያንን ኮከብ ያለበትን ባንዲራ ለአንዱ ላኩለት። ይህ ባንዲራ እንዴት ነው ስለው ይሄማ ለእስላም ብቻ ነው የሚሆነው ኮከቡ የእስላም ነው። ከዛ አንዱ ደግሞ ጋሚ ለአንዱ ላኩለት ይሄማ የ666 ነው ኮከቡን ማለት ነው። ስለዚህ አሁን ወሎ ክልል እንዳይሆን የሚፈልጉ ሰዎች በዚህ ያጋጭናል ማለት ነው። ስለዚህ ምን ታደርጋላችሁ? ይሄ ባንዲራ ብቻ ለጊዜው ተጠቀሙ። ክልልነቱን ስናሸንፍ ምርጥ የአባገዳ አባቶች አሉ ወሎ ኦሮሞ ዘንድ ከራያ አባቶች ጋር ተገናኝተው ከይዘራ ነው የሚያስፈልገው ወይስ ሽንኩርት ነው የሚለው መርጠው ያደርጉታል። እኛ የባንዲራ ችግር የለብንም። ሌላም ነገር ያመጣሉ። ጠንቀቅ በሉ። አሁን እኛን መበተን አይቻልም። ወሎ ይወርዱ መበተን አይቻልም። አሁን እኮ እንደ ድሮ አይደለም። ወሎን የሚል ኦሮሞ ሰላም ነው ተጠናከር ነው ተጠናክረናል። እንደ ድሮ አይደለም። ቀላሉ ድሮ 10 ሰው ሳንበልጥ አይተሃል። አልተበተልንም እኮ 10 ሰው ሳንበልጥ ወይ ደግሞ 20 ሰው ነው የዛን ጊዜ ወደዚህ ሰው ቲክቶክ ላይ የዛሬን 3 አመት ወይ የዛሬን 2 አመት 1 አመት ብዙም አይደለንም እኮ። ያውን እኮ ሁላችንም የወሎ ልጅ እኮ አንድ ሆነናል እኮ ጨፈለቅናቸው። ያ የዛን ጊዜ ታስታውሳለህ አይደለም? እንደ ብዙ አይደለም እኮ ይሄ ወሎ መንገድ አንድ ለኦሮሞ ልጅ ነው የሚል እኮ አንዳንድ ነው እኮ የለም እኮ ተጨፍልቀዋል። አንተ ስንት ፋኖ አለ ከፋኖነት ወጥቶ ወሎ ክልል እያለ ያለ ከፋኖ አፈትልቆ ማለት ነው። እንዲህ ጥንካሬ አቋም ሀቅ እንደዚህ ነው። እውነት ነው። በማንነት መሸማቀቅ ምናምን አያስፈልግም። አሁን በፊት ወሎን ለማጥፋት ነበር ሲሞክሩ የነበሩት። ለምንድነው ወሎን ለማጥፋት የሞከሩት በካላችሁኝ? የወሎ ኦሮሞ ሁለቱንም አለቅም ማለት አይ ኦሮሞ ነው ብሎ እንደገፉት ወሎ ነኝ አላችሁ። ወሎ ነው ብሎ ደግሞ ኦሮሞነት እንደ ወሎ ኦሮሞ ነኝ አላችሁ። ግራ ገባችሁ። ስለዚህ ምን አሉ? ወሎንም ኦሮሞንም ማጥፋት ፈለጉ። አሁን አንድ የኦሮሞ ተናጋሪ ወሎ ልጅ እኔ ወሎ ነኝ ወሎን አለቅም ብለህ ነው እየተከራከርክ ያለው። ይሄን ማወቅ አለብህ። እኔ ወሎ ነኝ ወሎን አለቅም አልሰጥም ነው። አማራ አይደለም ወሎ ወሎኛ ነው። መብረቁ ከየጁ እኔ ወሎ ልጅ ነኝ ወሎ ኦሮሞ ነኝ ከመርሳ ምን ሊያመጣ ነው? ምንም ያመጣ ነገር ግን ሌላው ነገር ፋሉ አልገፋም። በተመሳሳይ እስከራያ ያሉት አማራ ነኝ የሚል ወሎ ነኝ የሚል ትግሬ ነኝ የሚል ምናምን የወሎ ልጅ እናንተ ወሎ ነህ ወሎ ነው የሚያገናኘን። ከዛ በኋላ የማንነት ጥያቄ ከክልል ጋር ነው የሚመለሰው። ክልል ኮንክ የወሎ ህዝብ ማር ነው፣ ወንድማማች ነው፣ ዘር ይቆጥራል፣ ጎሳ ይቆጥራል። ባህላችን አንድ አይነት ነው። ይሄ አበጋሩ ምኑ
ይሄ ዛፍ ላይ ቁጭ ብሎ ያለው ሽምግልና ምናምኑ በወሎ ትልልቅ አባቶች ዝምድናችን ተቆጥሮ ወጣቱ እንዳድስ ተምሮ ወደ ልማት ነው ወደ ሰላም ነው እንጂ የምንዞረው የሚያጨቃጭቀን ነገር የለም። ለምን አሃዳዊ አመለካከት ያለው ሰው የለም። ልሙጣ ያለ አሁን ኦሮሞነትን የሚጠላ ወሎ ውስጥ መኖር አይችልም። ከዛ በኋላ ተግባባን። ኦሮሞነትን የሚያቀፍ ነው የሚኖረው። ኦሮሞ ነኝ ይላል ምንም ሳይፈራ ሳይሸማቀቅ። ስንትም በጣም ብዙ ነው ይሄ ወሎ ውስጥ ኦሮሞ ተብሎ ሲጠራ ከሚሴ ብቻ የሚሮጥ አለ። እስከ ራያ ድረስ ጨቅ አለ። ያ ህዝብ ነፃነቱን ያገኛል። እኔ ወሎ ነኝ የሚል እኔ አርጎባለኝ የሚል ካለ በሰላም ይኖራል። ተግባባን። አላማችን እሱ ነው። ግን ወንድማማቾች መሆናችንን አትርሱ። አንድ የወሎ ልጅ ከሚሴም ይሁን ራያም ይሁን አንዱ የወሎ ልጅ ሲጎዳ ሌላኛው የወሎ ልጅ ሊሰማው ይገባል። እንግዲህ ከአባትህ በላይ ልትንገበገብ ይገባል። በመከፋፈላችን ነው የተበላ ነው። ያችን የመሰለች ሀገር ነበረችን። ያችን የመሰለች የወሎ ታሪክ ነበረችን። ያችን የመሰለች ግርማ ሞገስ ያላት ማንነት እያለችን ይሄው ተከፋፍለን የተበላ ነው። ወንድማማቾች ተከፋፍለው የተበሉት አንዱ በአንዱ ተበልቶ ዝም ይያለ አንዱ ሲሞት አንዱ ዝም ይያለ ጭራሽ በቋንቋ ከፋፍለው ሊያገዳድሉን ሌላ ሰው ጠላት እንኳን ቢገለ ችግር የለውም። ወንድማማች ሊያገዳድሉ እኮ ነው አማራና ኦሮሞ ብለው ወንድማማቾቹ። ስለዚህ አንድ ወሎ ልጅ ሲነካ ሌላኛው ወሎ ልጅ መቆጣት አለበት። በጭራሽ የኬሚሴ ልጅ ቢነካ የራያ ልጅ መፍቀድ የለበት እንዴ። እሱ ትክክል ነው። ከሚሴ ቻሻዋ አልመጣም እኮ ከሚሴ ተጎጃም እዛ አልመጣም። የእጁ ኦሮሞዎች ነን እኮ እኛ አሁን በጎሳችን እዛ ነው ወደዚህ። እጁ ስሩ መንግስት ነን እዛ እና ራሳሊ ወርቅቱ የት ናት? ወርቅቱ ወደዛው ናት አይደለም? ወደዛ ነች እጁ ነች። ያ ወርቅቱ ብትነካ በኦሮሚያም በአፋር በኩልም ወርቅቱ ብትሰደብ ወይ ደግሞ ወርቅቱ ከተነካች እኮ አንደኛ ዋጋ እየከፈለ ያለው ከሚሴ ልጅ ነው አይደለም? ያ አሁን ወርቅቱ ብትነካ ማንም ደፍተራ አይናገር ማንም ያ ነው ያ ሶሻል ሚዲያ ያ አሁን እኛ ዘራችን የተነሳው ተእጁ ነው። እጁ ማን እንደሆነ ደግሞ እጁ ስሮ መንግስት ነራሰልን እኛ ተዛ ነው መዘዛችን። አሁን ሸዋ ጋር የምንጣላው ከሚሴን ሀጣየን ኮምቦልሻን ወደ ሸዋ ለማካተት ነው። ወሎ መሬት ስለሆነ የወሎ አገዛዝ ስለሆነ ያንን ወዛ ለማካተት ነው 7 አመት እየተዋጋው ያሉት ማለት ነው። ምንድነው ማጆሪቱ ሸዋ አይደለም ሰው ሸዋ አይደለም። አባታችን ጋር የጀመሩትን ጦርነት እስከዛሬ ማለት ነው እነዚህ ደፍተራ ለሌት እየመጡ እየተንከባለሉ ጦር እንትን እዛ ላይ እየከፈቱ ያሉ ወሎ ነው ወደዛ ለማ እንትን ነው ግማሹ በከሚሴ ያሉት አሁን እዛ ውስጥ ጎሳችን እንዳለ አብዛኛው ወደ ቃሉ ነው ወደ ራያ ነው ኦሪጂናል ማለት ወደ እጁ ስሩ መንግስት ነው የምንሄደው። ተዳገትና ተዚህ ተደፍተራ ካልተቀላቀለ በስተቀር ትክክለኛ ኦሮሞ ወደ ወልዲያ ደፍተራዎች መጥተው የሰፈሩ አሉ በቅርብ ጊዜ። እነዛ ናቸው አሁን የሚረብሹት። ወደ ሳንቃ አካባቢና እነሱ ናቸው የሚረብሹት። እኔ ከፋኑ ራሱ ቤተሰቦችን ካገታ አንድ ፋኑ እናቱ ኦሮሞ ነች። እናቱ ራሱ የነገረኝ ሪከርድ አድርገዋለሁ። ኦሮሞዎች አሉ አለዛ በብዛት ግን ከሌላ አካባቢ ወጥተውም ደግሞ የሰፈሩ አሉ። እነዛው ባይለ ፍላቴ የተማረኩ ናቸው እኮ አሁን በእኛ ውስጥ ቤት ሰርቶ ተጋብቶ በስራ ፈርናገነትና በሰራተኛ ሻይ ቤት ሊሰሩ መጥቶ እዚሁ ይጋቡና ከተማ ኪራይ ይቀመጣሉ። እዛ መሬት ይገዛሉ፣ ቤት ይሰራሉ። ተዛ በቃ አንድ ቀበሌ ምናምን እዛ ማህበረሰብ ቅሬ ብር ያውጥቶ ከሁለት አመት በኋላ ይሄ መንደር የኔ ነው ብሎ ይነሳሉ። አንድ 6-7 ሰው ሆኖ ሽማግሌ ማለት ግን መጀመሪያ እነሱ የተማረኩት በሸዋ ላይ ኃይለ ሥላሴ በመቅደላ ላይ የተደረገ ጦርነት አንዱ ደግሞ በጋብቻና በእንትን የተሳሰረ ነው እንጂ አማራ የሚባል በእኛ በኩል የለም። አማራ የምንለው እኛ አሁን ድሮ ወሳደሮች ናቸው ወጣችን ነበሩ ግን እነሱን መቀየራችን አሁን የወሎ ለየት ያለ የቅርብ ጊዜ ታሪክ ስለሆነ አሁን ጎጃም ብትልኩ እንዳለ ኦሮሞ ጨቅ እኮ ነው። ግን ኦሮሞ ነው ወይ ነው ሰውየው አሁን ኦሮሞ ነው አይደለም ጎጃሜ ነው ብለው ራሱ ተሰማዋቸው ይከባር ናቸው እነሱ ያ ወደ ቆምጽነት ተቀይረዋል። ያኒ የሆነ ኦሮሞነት ጠልና እስልምና ጠል ላይ በጣም ፈርጠው ገብተዋል። ማሳመን አችልም እነሱ ያ ይጣላሉ በጣም ግን አሁን እኛ ወሎቹ ስንነሳ
እነሱም ይስተካከላሉ። ጎጃሜውም ይስተካከላል፣ ጎንደሬውም ይስተካከላል። ወሎ ግን ጥል ብሎ ራሱን ችሎ የፍቅር ሀገር ሲሆን እነሱ ራሱ ይስተካከላሉ። ቤት አልፎ ነው ኦሮሞን የሚተቹት። መብረቁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዳንድ ደስ የሚሉ ነጥቦች ሲያነሳ በጣም ውስጥ ይፈነጥልና ያው ለመናገር አንዳንድ ጊዜ ምን አለ መሰለህ የወሎን ህዝብ ጥርጣሬ ውስጥ ያስገባው የፖለቲካ ኃይሎች ከሁለቱም በኩል አሉ። ገባህ? በእርግጠኝነት የሚገርምህ ተናበው ነው የሚሰሩት። የወሎ ህዝብ ፋኖ ትንሽ የተወሰነ ወደ ቆቦ ወደዛ መጥቶ የሴለም መቆጣጠር ምናምን እንደዚህ ያው ስንሰማ ማለት ነው ሲያደርግ እዛም ኦነግ መስለው የፋኖ ልብስ የኦነግ መስለው ፋኖ ሆነው የኦነግ ልብስ ለብሰው ኦነግ መስለው የሚገሉ ሰዎች አሉ። እዛ ታውቃለህ፣ ወለጋ ማለት ነው። እኔ ቤተሰቦች ወለጋ ስለሆኑ ተናበው ነው የሚሰሩት። እዚህ የተወሰነ ቫልዩ ወይንም የሆነ ፓወር ሲኖራቸው እዛም ፓወር አላቸው። ግን የሚከፍላቸው ሰው ድርጅቱ የት እንደሆነ ምሁራኖች ያውቃሉ። እኔ አላውቅም። ማህበረ ቅዱሳን በግልጽ ይታወቃል። በጣም የሚገርመው ነገር መብረቁ ነጋዴ ስትሆን አንተ ያው ዲፕሎማሲ ይኖርሃል። እኔ እስከ ሀረር እስከ ድሬዳዋ ምናምን አውቃለሁ። በጣም የሚገርመኝ ወሎ የአማራ ማንነት አለው ብለው ለሚከራከሩ ሰዎች በቂ ማስረጃው ሀረር መሄድ ብቻ በቂ ነው። ሀረር ሂደህ ሀረር ውጫሌ ያለ ወሎ ውጫሌ ያለ ሀረር ራያ አለ ወሎ ራያ አለ ሀረር ቆቦ አለ። ከድሬዳዋ ወዲህ ስንመጣ ወደ አዋሽ አካባቢ እዚህ ቆቦ አለ። ሀረር ኮምቦልቻ አለ ወሎ ኮምቦልቻ አለ። ኮምቦልቻ ነው ሀረር እዚህ ኮምቦልቻ አለ። ግን ደብረ ማርቆስ ወይንም ደብረ ሲና ወይንም አርማጭሆ የሚባል ወሎ ውስጥ የለም። ዳሞት የሚባል ወሎ ውስጥ የለም። ጎጃም አለ፣ ግን አንድ ክልል ውስጥ ነው የምንኖረው። ጊዜ ማጥፋት ወላሂ አይጠበቅብንም። ሀይቃ እኛ ማለት ከቋንቋ እና ከብሔር በተለይ አማኝ ማህበረሰብ ይሄ ሙስሊሙ ማህበረሰብ ከዚህ ጉዳይ የለንም። እኛ አንዳንድ ወንድሞችን ማሳሰቢያ የምሰጠው ኬሚሴ ስንሄድ አማርኛ ስላወራን ብቻ አማራ ብለው የሚፈርጁ ኃይሎች አሉ እዛ ውስጥ። እንግዲህ እውነት የኬሚሴ ህዝብ ያውቃቸዋል አያውቃቸውም አናውቅም። ሊከፈላቸው ይችላል። ኦሮሞች ናቸው። ግን በንግዱ ላይ በምኑ ላይ አማርኛ ስለተናገረ የሚገፉን ሰዎች አሉ። እንቅስቃሴ ስንሄድ ያ ለወሎ ሙስሊም ተጽዕኖ የፈጠረበት ከሚሴ ሄደህ ምን ተቀባይነት አለህ አንተ? ወሎዬ ብትሆን ኑሮ ይቀበሉሃል ነበር። ኦሮሞ ስላልሆንክ አማራ ስለሆንክ ነው የሚጠሉህ ኬሚሴ። ከኬሚሴ አንዳንድ ወንድሞች በዚህ በቦረና በዛ ከኬሚሴ ተፈናቅለው ሲመጡ በተለያየ ጉዳይ አይ በዘር እኮ ነው ያፈናቅሏችሁ ምናምን ያችን በደንብ በማህበረሰብ ላይ ይሰሩባታል። በቃ ይሄን ጉዳይ በተለይ ባቲና ኬሚሴ አካባቢ ያለው ወንድሞች ይሄን እንዲዘጋ ማድረግ እንዲህ የሚያረግን የኦሮሞ ልጅ የኬሚሴ ልጅ እርምጃ መውሰድ ይዛው የኬሚሴ ማህበረሰብ ማለት ነው። እንዲህ ነገሮች መቆም አለባቸው። በዚህ በመርሳ በራያ በላሊበላ ምናምን አንዳንድ ሰዎች ኦሮሞኛ ሲናገሩ ማህበረሰቡ ግር ሊለው አይገባም። በቃ አቅፎ ፍቅር አሳይቶ የኔ ነህ ብሎ ሊሰደው ሊለካው ይገባል። ይሄ ማገዝ አለበት። አብዛኛው የሚሰሩብን በዚህ ነው እኛን እና በተለይ ይሄ ብልጽግና መንግስት ከመጣ በኋላ ወላሂ የወሎ ማንነት ግልጽ ወጥቷል። ብንጨፈጨፍም ተጨፍጭፈን ግን ፍሬ አፍርቷል ጭፍጨፋችን። ማሳያው ምንድነው? ከወለጋ ተፈናቅሎ መጥቶ ጎንደር ላይ ነው ባህር ዳር ላይ እስኪ አንድ ካምፕ ተሰርቶለት የአማራ መንግስት የበጀተው ወይስ የአማራ ህዝብ አዋጥቶ የአማራ ዲያስፖራ አዋጥቶ የሰጠው የትኛው ነው? ደብረ ብርሃን ላይ እኮ ነው ሄጄ ጎብኝቻለሁ። ከመንግስት ከአማራ ክልል መንግስት አንድ ነገር የተደረገለት የለም ከሸራ ውጭ። የደብረ ብርሃን አስተዳደር ከንቲባው አመሰግናለሁ፣ እሱን ብዙ ጊዜ ሲጎበኛቸው ምን ሲላቸው አይተናል። ይሄ የራሱ የግል ስብዕናው ነው። በተቋም ደረጃ ግን አይደለም። አማራ እኮ አመልድ የሚባል ድርጅት አለ ታውቃለህ? መብረቁ
አህመድ ይባል ድርጅት እኮ አለው። አህመድ የጠፋው እኮ ወሎ ተፈናቀለ በኋላ ነው። በጣም የሚገርመው አገው ተርቦ እንደዚህ የተሰቃየ እያለ ኦሮምኛ ስለተናገረ ነው አገው ልመና እየዞረ ያለው። የሚያግዘው ጠፍቶ እኮ ነው። ህዝብ የሚለው እኮ አጥቶ ነው። እኔ በጣም ማነሳው ሁልጊዜም ቢሆን የክልልነት ጥያቄ ዛሬ አይደለም። እኔ ነፍስ ታወኩ ጀምሬ በቃ ቢያንስ ድሮ ጀምሬ በቃ ብልጽግና ሳይመጣ በፊት ሁሉ ለምን ራሱን አይችልም? ወላሂ የራሴ የቅንጭላት ጥያቄ ነበር ይሄ። ሁልጊዜ ቅንጭላቴን ሁልጊዜ የሚያስጨንቀኝ ነገር ቢኖር ይሄ ነበር። ትልቅ ህዝብ ይዘን ትልቅ ታሪክ ይዘን የወደብ አገር ሆነን የነጋዴ ማህበረሰብ በጣም የሰለጠነ ማህበረሰብ ስልጡን ማህበረሰብ ነው ወሎ። ዓለም ብትሰለጥን ወሎን ትመስላለች አለ ፕሮፌሰር ባህሩ ዘውዴ። ይህ ማለት ምንድነው? ወሎ ላይ የፈለገው እምነት ቢካሄድ ማህበረሰቡ ጉዳይ የለውም። የፈለገው ቋንቋ ቢነገር ማህበረሰቡ ጉዳይ የለውም። ሁሉንም አክብሮ ነው የሚይዘው። ከየት መጣ ወደ የት ነህ ምናምን የሚባል ነገር ወሎ ውስጥ የለም። ግን እዚህ ጋር ስለ ሂስትሪ ስለ ታሪክ ጉዳይ ስናነሳ የታሪክ ምሁራኖች አሉ። እኛ ታሪክ ብናወራ አሁን ብዙውን ጊዜ እውነትም ውሸትም ሊቀላቀልብን ይገኛል። ግን በመሰረታዊ ጉዳዮች ምሁራኖች አሉ። ምሁራኖች እየተጋበዙ ለምሳሌ አብዱ ጀሊል ሻሪ ካሳን ይመስሉ እሱን በደንብ ስለማውቀው እነሱ ሰዎች በደንብ ሂስትሪ ላይ ቢሰሩበትና የወሎ ማህበረሰብ በሚዲያ የታሪክ ክርክር የተካሄደው ህዝቡ ቢያውቀው የአንድ ሰው ልጅ እንደሆነ ማለት ነው። ለምሳሌ እኔ አብዛኛውን ጊዜ የማጠናው የመሻይኾቹን ታሪክ ነው። ጀማሉ አንጂ የሚባሉ ሼክ ነበሩ። ወደ ራያ መሆን አካባቢ ናቸው። አና ይባላል ቦታው። ጀማሉ አንጂ ኦሮሞ ናቸው። ኦሮሞኛ ይናገሩ ነበር። እስቲ ዛሬ የራያ ውስጥ ቃርሶሊ የሚባል ሀገር አለ፣ ገርጀሊ የሚባል ሀገር አለ፣ ቆቦ የሚባል ሀገር አለ። ይሄ ስም ከየት ነው የመጣው? ማን ነው ያወጣው ስሙ? ከዚህ መረዳት ይቻላል። የወሎ የኦሮሞ ዘር አለው የለውም ማለት ተራራው ስሙ ቢጠራ የተራራው ይናገራል፣ ወንዙ ስሙ ይናገራል። ብዙ ነገር አለ፣ ብዙ መገለጫ አለ። ግን ይሄን ሁላ ባንዴ ማጥፋት የሚቻለው ህዝቡን ኬሚሴን እነዚህ ባቲ ምናምን ባንዲ አድርጎዛች ክልል አድርጎ ዞን ነሰጥቶ የተቀራውን አማራ ነህ ብሎ ቤት አማራነትን አውጆ ልሙጥ ባንዲራን ሰቅሎ አለቀ። ከዛ በኋላ ወሎየነት ያበቃለታል ተብሎ የተነደፈ ፕሮጀክት አለ። ይሄን ሁሉም ታውቃል እንጂ እኛ ከብሔር ከቋንቋ ችግር የለብንም። ከመገፋት ነው ክልል የምንጠይቀውና ህዝቡ ለወሎ ለኦሮሞም ለአማራውም አስጠጊ አቃፊ እንጂ ጥገኝነት ማሽቃበጥ የሚፈልግ ህዝብ አይደለም። ራሱን የቻለ ኩሩ ህዝብ ያለው በንግድ የሚታወቅ በዲፕሎማሲ የሚታወቅ አገር በማሳደግ የሚታወቅ በአገረ መንግስት ምስረታ ላይ የሚታወቅ ትልቅ ቦታ ያለው ለኢትዮጵያ ትልቁ ውለታ የሆነ ህዝብ ስለሆነ አሁን ያለው መንግስት በዲሞክራሲ የሚያምን መንግስት ነው ብለን እናምናለን። በህዝቦች አንድነት ይሰራል ብለን እናምናለን። የተሻለ መንግስት ነው፣ ዘመናዊ መንግስት ነው፣ የተማረ መንግስት ነው ብለን እናምናለን። ይሄ መንግስት መብታችንን ያስከብርልን፣ እኛም እንታገል። ታሪኩ ግን ይሄን ታሪኩን ሂስትሪውን ለታሪክ ባለሙያዎች ትተን ከታሪክ ባለሙያዎቹ ብንረዳ ከታሪክ ምሁራኖቹ ብንረዳ የሚል አስተሳሰብ አለኝ። አመሰግናለሁ። መብረቁ አላህ ይስጥልኝ። ማሻአላህ ሽኩራን እናመሰግናለን። ወንድማችን ጥሩ ሐሳቦች ነው ያቀረብከው። ከታሪካዊ መረጃም በተለይ ደግሞ ባሪንቱ ኦሮሞ እንዳልከው አንዳንድ ስም በየአካባቢው እንደሚያወጡ በደንብ አድርገህ አስቀምጠኸዋል። ታሪካዊ መነሻውን ጥሩ አድርገሃል ብዬ ነው የማምነው። እኒህ አሁን ምንድን ነው የተቸገርነው? ማንነታቸውን የማወቁ አካላት ወደ ራሳቸው ማህበረሰባችንን አውርደው ማንነት እንዳይኖረው አድርገው ነገር ግን የራሳቸውን ማንነት ገዳም ውስጥ አስቀምጠው በገዳም እየጠበቁ በሶስት መስቀል ራሳቸውን እየገለጹ ራሳቸውን
ደብተራ አስተምሮ እየጠበቁ ነገር ግን የኛን ህዝብ ይሄንን በብዙ ማህበረሰብ ግንኙነት መስተጋብር በብዙ መከራ ውስጥ ያለፈ የወሎን ህዝብ ማንነት አሳጥተው ካለቱ ፊቱ ካለ ባህሉ ራሳቸው ስር አስቀምጠው እየበደሉ በኢኮኖሚ በልማት ወደ ኋላ ያስቀሩ ያኖሩበት ሁኔታ ነው ያለውና ይሄ ነገር ደግሞ ለረጅም ጊዜ የኖረ ነው። ማንንም ሰው አሁን ወንድሜ ኑሩ እንዳለው ማንንም ሰው የሚረዳው ነገር ቢኖር ምንድነው ካል የተለየ አንድ ሰው ራሱን ጎጃም ይጋቁሞ ራሱን ቢያይ አንድ ወሎዬ ብዙ ልዩነት እንዳለው ይረዳል። ከአንድነት ይልቅ ልዩነቱ እንደሚጎላ ያውቃል። ኦኬ እዚህ ያለው መቻቻል እዚህ ያለው አንድነት እዚህ ያለው መግባባት የእምነት ልዩነትም ቢኖር ወሎ ጋር ሀገሩ እኮ ነው የሚባለው ምን አገናኘን ታዳኛ ሌላ እምነት ስም ሰምቶ ማያውቅ ጋር ሌላ ሀገር ሌላ ቋንቋ ሰምቶ ማያውቅ ጋር ምን አገናኘን? ምንም የሚያገናኘን ነገር እውነት ለመናገር ማለት ነው እኛን የሚመስል ኦኬ ወይ ሙስሊሙ ሱራት ሲሰግድ የሚገርመው ሙስሊም አይቶ ማያውቅ ማየት የማይፈልግ ኦኬ የሙስሊም ጥላቻ ትርክት የተነገረው ያደገ ኦኬ የኦሮሞ ጥላቻ የተነገረው ያደገ ጋራ ወሎዬ ምን አገናኝ? ወሎ እኮ እውነት ለመናገር በባህል የበለጸገ ብዙሃን አካቶ ያዘ ኦኬ የእምነት ብዝሃነት የባህል ብዝሃነት በአግባቡ የሚስተናገድበት ማንንም ሰው እንግዳ የማይሆንበት ወዳር የማይገፋበት አርሂቡ የሚባልበት ኦኬ አርሂቡ የሚባልበት አገር ነው እና ይሄንን ምን አገናኘንኛ ብለን ብንጠይቅ ከመሰረቱ ይሄ ዝክል ውስጥ መካተታችን በራሱ ትክክል ያልሆነ ነው ድሮም ቢሆን አሁን ዛሬ ብርጽግና መጣ ተብሎ ወይም ደግሞ ኦሮሞ መጣ ተብሎ አይደለም የዚህ ክልል ጥያቄ ነባር ነው በፊትም የነበረ ነው ታሪካዊ መነሻ ያለው ነው ማንንም ሰው ሊሸፍረው አይችልም ኦኬ በህገ መንግስቱ ማቋቋሚያ አጀንዳ ላይ ተመዝግቦ ያለ ነው የወሎ ክልልና ጉዳይ በአማራ ስር እንዲካተት በአማራ ክልል ስር እንዲካተት ተደረገው ለጊዜው ተብሎ እንጂ ወሎ አማራ ነው ተብሎ ታውቆ አይደለም ወደ አማራ ክልል ስር የገባውና ይሄ አሁን ዛሬ ጥያቄ መነሳቱ ረፍዶ ነው እንደውም አርፍደን ነው የተነሳ ነው ነገር ግን ደግሞ ከመቅረት ማርፈድ ይሻላልና ዛሬ ወሎዬ በማንነት ሳይከፋፈል ራሱን ሳይከፋፈል በእምነት ራሱን ሳይከፋፈል በመከባበር ልክ እንደ ህይወታችን እኛ በንፍቅና ይሄ ማለት መቻቻል ያለበት ሀገር የምድረሰሙ የብሔር መቻቻል ያለበት ሀገር ብለን በንፍቅና ሳይሆን ዝክል እዚህ ማነው ወሎዬ ይሆን ነው ኦኬ የምንኖረው ስለሆነ ነው የምንኖረው ህይወታችን ነውና ይሄን የምንኖረው ህይወታችንን ወሎዬነት የምንኖረው ገራገርነትን የምናውቀው የምንኖረው በርስ ግንኙነታችን በየለቱ የምንተገብረው ነውና ሁላችንም ለዚህ ለወሎ ክልል ጉዳይ ዘብ መቆም አለብን ምንድነው የባንዲራ ጉዳይ ተንስተዋል የባንዲራ ጉዳይ ምሁራኖች ከታሪካዊ ዳራ አንፃር ህዝቡን ከህዝቡ ፍላጎት ከህዝቡ ባህል አንፃር ቁጭ ብለው በአግባቡ ቁጭ ብለው ተነጋግረው ይሄን ህዝብ የሚወክለው ኦኬ ቁጭ ብለው የሚወክለው ምልክት ባንዲራ ማለት ሰንደቅ ዓላማ ነው የሚወክሉትን ቀለማት የዚህን አካባቢ በአግባቡ የሚወክለውን ነገር ቁጭ ብለው ተነጋግረው የሚፈቱት ነገር ነው የሚሆነው ከዛ በዘለለ ግን የወሎ ክልል ጉዳይ ድብቅ አጀንዳም አይደለም ተሸፍኖ እንዲሁ በእንትን በስተጀርባ የሚሄድም አይደለም በኢፋ የቀረበ ለክልሉ ምክር ቤት የቀረበ ለፌዴሬሽን ምክር ቤት የቀረበ በብሔራዊ ምክክር ላይ ሁሉም ወሎዬ ኦሮሞም አማርኛ ተናጋሪውም
በእኩልነት ደግፎት ያነሳው ሐሳብ ነው ስለዚህ ይሄ የሚሸፈን ነገር አይደለም ይሄን ነገር በማጥላላት እንዲሁ በማሳነስ እንዲሁ አንዳንድ ጊዜ ደግሞ ከኦነጋ በማያያዝ ወደ ኋላ የሚመለስ ነገር አይደለም የሁሉም ህዝብ መሬት ላይ ያለው ህዝብ ጥያቄ ነውና ወደ ኋላ የሚመለስ ነገር አይደለም ሁላችንም ከዚህ በጥቃቅን ነገሮች በአንዳንድ አሉባልታዎች በአንዳንድ ሐሜቶች ሳንፈታ እንዲሁ አንድ ሆነን ተሳስረን አላማችንን በተለይ ወንድማችን መብረቁ ለረጅም ጊዜ የለፋበትን ይህንን ትግል ከግብ ማድረስ ያስፈልጋል ብዬ ነው የማምነው መብረቁ በጣም ጠንካራ ሰው ነው ብዙ ትችቶችም ቀርቦበታል ብዙ ሐሜቶችም ደርሰውበታል በህይወቱ በቤተሰቦቹም ህይወት ብዙ መከራ በዚህ ትግል አሳልፏል ወደ ኋላ ያለበት ቀን የለውም ይሄን ሁሉ ደግፈን ወደፊት መራመድ አለብን ብዬ ነው የማስበው አይደለም ወሎ በዚህ በአማራ ክልል በሚባለው ክልል ትምክህተኝነት የተነሳ ጎንደር ራሱ የክልልነት እየጠየቀበት ሁኔታ ነው ያለው ጎንደር ለራሱ ክልልነት ይገባኛል እኔ በዚህ ክልል ውስጥ ጉዳት እንጂ ምንም በልማት ወደ ኋላ ቀርቻለሁ ኦኬ ፍትሃዊ ሀብት ክፍፍል የለም ፍትሃዊ የስልጣን ክፍፍል የለም በሚል ጎንደር እንኳን በልዩነት ወጥቶ መብቱን እየጠየቀበት ያለ ሁኔታ ነው ያለውና እኛ ወሎዬ ደግሞ የቆየ ኦኬ ታሪካዊ ማንነታችን በግልጽ የሚታወቅ ጉዳይ ስለሆነ ወደ ኋላ የምንልበት ነገር የለም ሁላችንም በርተን ወደፊት መራመድ አለብን ሐሳባችንን ለማሳካት በትንሽ ጉዳዮች ይሄ የባንዲራ ጉዳይ እንደተባለው የባንዲራ ጉዳይ የህዝቡ ተነጋግሮበት ምሁራኖች ተነጋግሮበት ታሪክ አዋቂዎች ተነጋግረውበት ባህልና ትውፊት አዋቂዎች ወግ አዋቂዎች ቁጭ ብለው ተነጋግረው ክልላችንን የሚወክሉ ቀለማት የሚወክሉ ምልክቶች የሚቀመጡ ይሆናል በዚህ ጉዳይ ብዙ ጭቅጭቅና እንትኖች አስፈልጉም ስለዚህ መበርታት ነው ያለብን መብት የሁላችንም መብት ነው ኦኬ ይሄ ክልል በሚመሰረትበት ጊዜ የክልሉ ቋንቋዎች ቁጭ አድርገው በቃ የብዙሃኑ ቋንቋዎች ቁጭ ብለው 1 2 3 ተቆ በአካታችነት ሁሉም የሚቀመጥበት ነው የሚሆነው ኦኬ ከአህዳዊነት ወጥተን ወደ አህዳዊነት አንመለስም ከእምነት ጭቆና ወጥተን ወደ እምነት ጭቆና አንገባም ሁሉም እምነቶች ሁሉም ቋንቋዎች ሁሉም ባህሎች ተከባብረው በመፈቃቀድ ልክ አሁን እንደምንኖረው ማለት ነው በህይወታችን እንደምንኖረው በሰርግ በሞት አንድ ላይ ሆነን እንደምናሳልፈው በዛ መልኩ የሚቀጥል ነው የሚሆነው ስለዚህ ሁላችንም አላማችን ላይ ቆመን በአንዳንድ ኦኬ ችግሩ ለመፍጠር በሚሞክሩ አካላት ሳንታለል ከአላማችን ሳንዘናጋ ዋናው አላማችን የወሎን ክልልነት ጉዳይ እውነት አርቆ መሬት ላይ ተጨባጭ የሆነ ስራ መስራት ስለሆነ እዚህ ላይ ሁላችንም መበርታት አለብን ነው ማለት አመሰግናለሁ ሌሎቻችሁ ቀጥሉ እናመሰግናለን ወንድማችን ይሄ ነው መሆን ያለበት ግን እንትን ስትሉ አማራ ክልል በላችሁ አትጥሩ አማራ ክልል ስትሉ እኛን እየጨፈልቃችሁ ነው በህግ መንግስት የተቀመጠ ለምሳሌ ኦሮሚያ ብሔራዊ ክልላዊ መንግስት ምን የለም እንደዛው ተመሳሳይ ሶማሊያ ክልላዊ መንግስት ኦሮሚያ ክልላዊ መንግስት ደቡብ ክልልና የክልል 3 አማራ ብሔራዊ ክልላዊ መንግስት ደቡብ ብሔራዊ ክልላዊ መንግስት የብሔር ብሔረሰብ ጥርቅም አንድ ወጥ የሆነ ዘር የለም እዛ ላይ የክልሉ ባለቤት አማራ መባል የለም ደቡብ ተመሳሳይ ምን ያገው ነኝ እኔ ካንተኔ ኒትናሻ ወይቶ ጋፋታ ያርጉባ አፋር ትግራይ የሚል አካል ታገኛለህ ስለዚህ እንደዛ ነው ማስተካከል አለባችሁ አማራ ክልል ብላችሁ አማራ ብሔራዊ ክልል ብላችሁ ብሔራዊን ተቀሰር ያደረጋችሁ ማድረስ አለባችሁ እንግዲህ ሐሳብ ያላችሁ ሰዎች መቀጠል ይችላሉ አብራን ስለነ መቀጠል ይችላሉ ተደውሎ በሂማስታል ቀጥል ወንድማችን ሰላም ናችሁ ሰላም ከደቡብ ኢትዮጵያ ከጌዲዮ ዞን ነው አሁን የገባሁት ያው እንቅስቃሴያችሁ በጣም ጥሩ ነው
ግን ዳይሬክት ክልል ላይ በሚል ብቻ መሰረት ሳይሆን የወሎ ህዝብ ብሔር ማለት ህዝብ ስነ ልቦናውም ከአማራ ጋር ብቻ የተጣበቀ አይደለም። አማራ ማለት በመሰረቱ የብሔር ስም አይደለም፣ የእምነት ስም ነው። አማራ ወይንም ሙስሊም ነው የሚባለው ስናድግ ማለት ነው። እና ክልል ሆኖ በፊትም ያው ክፍለ ሀገር ነበርና ክልል ሆኖ ቢቀጥል ተጠቃሚ ነው የሚሆነው። ያው ምርታማ ነው የሚሆነው። ራሱን ይችላል፣ ራሱን ያስተዳድራል። ማንም በዚህ ጉዳይ የሚከፋ ካለ ምናልባት እንግዲህ በህዝብ ጥቅም እንትን የሚሉ ሌላ የሚነግዱ ሊሆኑ ይችላሉ እንጂ ወሎ ያው ከመነሻ ጀምሮ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ወሎ ራሱን የቻለ የዋና አገር ለኢትዮጵያዊነትም ህይወቱን ሲሰጥ የኖረና የነገስታት ምድር ነው በታሪክ ስንመለከትና እኔ ምናልባት በግሌ ማለት ነው እናቴ ወሎዬ ናት። ገራዶ የሚባል ማለት ነው ምዕራብ ደሴ በንጉስ ኢያሱ ዘመን ነው ወደ ሸዋ የመጡና እናቴ እዚህ ሸዋ ነው አዲስ አበባ ነው የተወለደችውና እና ሳየው እኔ ያው የሆነ የሚሰማኝ ስሜት አለ ከድሮ ጀምሮ ማለት ነው። እና ኦሮምኛም ተናጋሪ ነኝ እኔ ኦሮምኛ እናገራለሁኝና የሰሜን ወሎ ራያ አካባቢ ኦሮምኛ ሲናገሩ ሰማለሁኝ። አንድ አባት እንደውም በኦሮምኛ ስለ ታሪካቸው ስለ አመጣጣቸው ሲናገሩ ነበር። መልክዓ ምድሩ በሙሉ በኦሮምኛ ቋንቋ ስያሜ የተቀመጠ ነው። አፈና ስላለ ነው ያው ከነገስታት ጀምሮ አፈና ስላለ ያው አማራነት በሚል ሽፋን ታፍኖ የቆየ እንትን ነውና አሁንም በዚህ በሰሜን አካባቢ ፋኖነን በሚል እንቅስቃሴ እያደረጉ የመሳሪያ እንቅስቃሴ እያደረጉ ያሉት በወለጋ በሰላም የሚኖሩትን በሰላምም ሲኖሩ የነበሩትን ወገኖቻችንን መርጦ ወሎዬዎችን ማለት ሙስሊሞችን ለመነገጃ አማራ በሚል አማራ በኦሮሞ ተገደለ በሚል ኦሮሞ በኦሮሞ እንዴት ይገደላል? ያ ህዝብ ይሄን ነገር ሳይረዳ ቀርቶ ነው። ያውቃሉ። ራሳቸው ገብቶ ጨርሶ እነሱን እንደ መነገጃና እንደ ፖለቲካ መግዣ መጠቀማቸውን እኔ በጣም በግንዛቤ እከተላለሁ።